ምንም ነገር እየሰራው እነዚህ ልጆችን አስተምረን እናስጨርሳለን። ግን እኛ ይሄን ያክል ካደረግን አንድ ዩኒቨርሲቲ ተማሪ መያዝ ቢፈልግ በወር ምን ያህል ኤክስፔክት ይደረግበታል? እና ላይክ ሊትራሊ ማን ነው እንግዲህ አስበው ልብስህን ይዘህ የተረፈ ሳሙና ፍለጋ ስትዞር ማለት ነው። እና ሴቶች በንጽህና መጠበቂያ ለማግኘት ጀንደር ኦፊሶች የተለያየ ቦታ ያው ፕሮቫይድ ያደርጋሉ። ሲሰለፉ ማየት ያሳዝናል። ይሄኛው ከልብ መሻት የመነጨ ነው የሚመስለኝና ምን ያህሉ ስራ አግኝተውላል? አይ ወንደር ቢካዝ በጣም ብዙ በተደጋጋሚ እንትን ስትል ምን ያህል ውጤታማ ቢሆን ነው ይል ይችላል። ምን ያህሉ ስራ ይዘውልሃል? ቁጭ ብያየውና የምሬን ነው የምልህ ይሄን ሰውዬ ማለመታወቅ ኃጢአት ነው ትላለህ። አሁን ደግሞ ቲክቶክ አዋርድ የነበረው አሁን ደግሞ የሆኑ ሰዎች ሊንክድን አዋርድ ብለው አምጥተዋል። እና ከዛ ልጅቷ ልክ ልጅ እያለች ጠየቀች ወላጆቿን ምንድነው ብማር እኔን እናቴን ሞት መታደግ የምችለው ብላ ተጠይቃለች። አሁን በመስታወት ራሳቸውን ሳይው ራሳቸውን መቀበል ይቸግራቸዋል። በጣም ይደነግጣሉና በጣም የደነገጥኩበት ነገር ኦልሞስት አብዛኞቹ ማለት አያውቁም ያውቃሉ ሳይሆን ስለ ነገሩ እንዳለ አያውቁም። እኔ ሳልፈቅድ ማንም ሰው ኤአይ ስልጠና ብሎ እንዳይነሳ ኤአይ እንዳያሰለጥን ገንዘብ እንዳይሰበስባል። ምንም 8ኛ ክፍል ተማሪ ብትሆን ማለት ማድረግ የምትችለውን ብታስተምር 69% በላይ ተላላፊ በሽታን ትከላከላለህ። 21ዱ ክፍተቶች ነው በዋናነት የያዘው እናንተ በሶፍት ስኪል የምትሞሏቸውን። ከዛ ደግሞ ሌሎች ነገሮች ምን አሉት? እስቲ አጓጓን። ወደ 21 ቀኑ ልምጣለህ። እሺ እንደውም 21 ቀኖቹ 21 ስኪሎችን ምን ሞላበት ነው ብለኸኛል። ብዙ ጊዜ 21 ቀን ከዚህ ከሶፍት ስኪል ጋር ሲገናኝ ብዙ ሰው አይምሮ ውስጥ የሚመጣው ነገር አለ። ያ ምንድነው? ሰዎች አንድ ነገርን ደጋግመው ለ21 ቀንና ከዛ በላይ ካደረጉት ያ ነገር ሀቢት ይሆንና በዛው ይቀጥል። ለምሳሌ 12 ሰዓት መነሳት ከሆነ ዛሬ 12 ሰዓት ብትል አላርም ሞልተህ ልተኛ ትችላለህ። ነገም ተነጎዳም እንደዛ ሊፈልግብህ ይችላል። ከዛ ግን ደጋግመህ ስታረጋው ግን አይምሮ ራሱ አላርም ይሆናል፣ ሴት ይሆናል። እንደውም የሆነ አማርኛ ፊልም ሁሉ ያለ ይመስለኛል ካልተሳሳትኩኝ 21 ቀን ብሎ በሆነ መንገድ የሆነ አይነት ለሚስቱ ይመስለኛል የሆነ አይነት ሀቢት ፍቅር የሚገለጽበት ሀቢት ነው። እና እንደዛ ያደርግና ከዛ በኋላ በቃ ያንን ሀቢት አዳፕት አድርገው የሚቀጥልበት ፊልሙን በደንብ አላስታውሰውም። ግን ብዙዎቻችን አይምሮ ውስጥ እንዲያነ ፐርሰፕሽን ብዙ ሞቲቬሽናል ስፒከሮች በቃ 21 ቀን አድርገው እንጂ ሱስ ለመታው 21 ቀን እንደምንም ብለን ተንበል እንጂ ከዛ በኋላ ተዋለ ይላሉና ምናልባት የናንተ አሁን 21 ስኪል ነው ብለኸኛል ይገናኛል ከዚህ አይነት እንትኑ ጋር? እሱን ንገረኝ እስቲ። አይ ቲንክ በጣም ጥሩ ነገር አነሳን እና ብዙ ሰዎችም 21 ዴይ ስንል ከሱ ጋር ያው ያገናኙታልና እስቲ እዚህ ላይ ይሄንን ከመመለሴ በፊት በጣም መወዳት አለቃ አለችኝ። ቀደም የካንሰር ፕሮጀክቱ ያልኩክ ላይ ዶክተር ረዴት ትባላለች። አሜሪካ ነው የምትኖረው እና በጣም ሺ ዘ ሜንቶር ብዙ ጋይድ ታደርገኛለች እና አንድ ሞዶን አባባል ትለኛለች ሁሉ ጊዜ ኢንቴንሽናሊቲ። እና በጣም ልጆቿ ላይ ጎበዝ ነች። ሕክምና ላይ ሺዝ ሜዲካል ዶክተር እና የኦንኮሎጂስት ነች፣ ሄማቶ ኦንኮሎጂስት ነች። ከዛ ደግሞ ሆስፒስ እና ፓሊቲቭ ኬር ላይ ሰብነች፣ ሁለቱም ላይ ሰብነች፣ ኢንተርኒስት ነች። እና በጣም ላይ ሕክምና በደንብ ነው በቃ የምታወራው ምናምን ነገር። ከዛ ስራ ዓለም ላይ ጎበዝ ነች ምናምን ብዙ ነገር ላይ በጣም ሺዝ አክቲቭ ነገር እና ሁሌ የሆነ ነገር ባነሳን ቁጥር እንዴት ነው ግን እንደዚህ አይነት ይሄ ዴዲኬሽን አለ አይደል በጣም እንትነችና ሁሌ የምትለኝ ነገር የምታረገውን ነገር በኢንቴንሽን አድርገው ነው። ወደዚህኛው እንመጣለንና አይ ቲንክ እንደው እኔ ሞቲቬሽናል ስፒከር አይደለሁም አነቃቂ ምናምን ሰው አይደለሁምና አይ ቲንክ አነቃቂዎች ጥሩ የሸጡት ብዬ የማስበው ነገር ለተወሰነ ቀን እንደምንም ብላ አድርገውና ከዛ በኋላ ላይክ ዮርሳል አይነት ነገር ነውና እኔ ዝም ብዬ የማስበው አንድ አመትም በተደጋጋሚው ነገር ብናረግ ኢንቴንሽናል ሆነን ምርጫ ነው የሚመጣልን አይደል። ለምሳሌ ለሊት 11 ሰዓት መነሳት ከጣፈጠ እንቅልፍክ ከሚገርም ሙቀት አይደል። ይሄ ደግሞ ከ10 ሰዓት በኋላ ያለችው እንቅልፍ ዘ ቤስት እንቅልፍ በጣምና ከሱ መነሳት ምርጫ እና ስለዚህ እኛ
ለምሳሌ ትሬኒንግ ስንሰጥ ከሁለተኛው ዙር በኋላ ጠዋት 1 ሰዓት ላይ መገናኛ እንዲገናኙ እናደርጋለን ስልጠና የምንሰጣቸው። እስከ 2 ሰዓት ተኩል ነው ስልጠና የምንሰጠው። አብዛኛው ግራጁዌት ያደረገ ልጅ እንደምታውቀው ከግቢ ድካም ከተለያየ ነገር ምናምን ስለሚሆን ማታ ምሽቶ ይተኛል። ቀን እስከ 4 ሰዓት እስከ 5 ሰዓት ምናምን በቃ ተኝቶ ነው የሚያደርገው። ከዛ ቀኑ ሙሉ ይበላሻል። ለሊት መነሳት ጥሩ አንድ ስኪል ነው አይደል? ላይክ አሁን 5 AM ላይ 11 ሰዓት ከሌሊቱ 11 ሰዓት መነሳት ጥሩ ስኪል ነው ይሉናል። የሚያደርጉትም ሰዎች ኢፌክቲቭ ናቸው። አንድ ቆንጆ መጽሐፍ አለ 5 AM ክለብ የሚል እንደው በጣም በደንብ ቤስት ሴሊንግ ቡክ በጣም እና ምክንያቱም አይምሮክ ቀንህን በደንብ አድርጎ ሳትዋከብ ትጀምረዋለህ። እና በጣም ስለሚያስቀኝ ነው አብዛኞቹን ለትሬኒንግ ጊዜ ላይ ይመጣሉ። አንዳንድ ሰዓት ይደርሳል። ያ በቃ ትንሽ ካረፈዱ 20 ደቂቃ 15 ደቂቃ ወቀን ቀድሞ የሚመጡ ልጆች አሉ። ጎበዝ ናቸው። በቃ እነዚህ ምን እንግዲህ 4 ሰዓት 3 ሰዓት ምናምን የሚነሱ የነበሩ ልጆች ናቸው። ጥሩ ፕሮግረስ ነው። ከዛ ትሬኒንጉ ላይክ 7ኛ ቀን 8ኛ ቀን ሲደርስ አስተዋሽ አያስፈልጋቸውም። በራሳቸው ይነሳሉ፣ ይመጣሉ፣ they are motivated ምናምን ነገር። ትሬኒንጉ ካለቀ በኋላ the next 5 days እንዳልከው ቅድም አይምሮአችን ስለለመደ ያስታውሰናል። ከዛ በኋላ ግን እየመረጥን ከተኛን ልምድ መሆን የሚችል ነገር እናስቀራለን። ብዙ ጊዜ እንደው በሕክምና በተለያየ መንገድ 60 ምናምን ቀን የተደረገ ልምምዶች ጥሩ እንደሆኑ ይነገራሉ። በተከታታይ የተደረጉ ነገሮች ለማድረግ አትሊስት አይከብዱም ማለት ነው። ለምሳሌ ጠዋት ለመነሳት የሚከብደው ሰው ቢነሳ ዛሬ ነገም ቢነሳ ባራር ከነገ ወዲያ ቢነሳ ከሆነ ጊዜ በኋላ አይምሮ ኦሬዲ ሴት ያደርጋል ታይም። ስለዚህ በዛ ታይም መነሳትን እንደ ችግር አያየውም ማለት ነው። እኔ በጣም ለልጆቹ ሁሌ የምላቸው ነገር ይሄን 21 ቀን ከጨረሳችሁ በኋላ መንፈስ አይገባባችሁ። you are just the same person እናንተ ራሳችሁ ናችሁ ነው። ስለዚህ ምንድነው ከ21 ቀኑ በፊት ከ21 ቀኑን በኋላ የመምረጥ ቻንስ አላችሁ። ምን ትመርጣላችሁ ነው ጥያቄው። በህይወታቸው ብዙ 21 ቀናቶች አልፈዋል። ይሄን 21 ቀን ፖዝ አድርገው ላይፍን በተለየ መንገድ የሚያዩበት ገጠመኝ ነው የምንሰጣቸው ማለት ነው። ስለዚህ ይሄንን ቀናት ከተጠቀሙበት ያተርፉበታል። ምክንያቱም አንዳንድ ጊዜ በህይወት 1 ሳምንት 3 ቀን 4 ቀን ከሆነ ነገር ወጣ ብለክ ራስን አይተ ስትመለስ ከእንደገና አይደል ትነቃለህ፣ ትበረታታለህ፣ ነገር ታረጋለህ። አይ ቲንክ ለሰው ልጅ ያስፈልጋል እንደዚህ አይነት ነገር። እኔ አነቃቂ ምናምን ንግግሮች በጣም በኔጌቲቭ መልኩ ባናያቸው ጥሩ ናቸው። ስለዚህ እነዚህ 21 ቀን በራሳቸው ተናጋሪዎቹም እኮ በራሳቸው ጎል እንዳልሆኑ ይናገራሉ። በራሳቸው ጎል አይደሉም፣ ኢግናይት ነው የሚያደርጉት። የሆነ ነገር ያነሳሱሃል። አንተ ቀጣዩ ጀርኒ አንተ ነው፣ አንተ መሄድ አለብህ። ሁሉንም ነገር እነሱ እንዲሰጡ አትጠብቅም። ስለዚህ እንደዛ ካየ ነው 21 ቀን አይደለም 3 ቀን ልምምዶች ጠቃሚ ናቸው አይደል? ሌላው ነገር ቀርቶ ለ21 ቀን ያክል ህይወትን ማየት መቻል ትልቅ ነገር ነው። ግን ደግሞ ምንድነው ኢንቴንሽናሊቲ ግን ይፈልጋል። ልክ 21 ቀኑ ካለቀ በኋላ 22ኛው ቀን ላይ ኢንቴንሽናል መሆን አለባቸው። በተለያየ አጋጣሚ ደግሞ ለምሳሌ ሄደን አሁን ዛሬ አንተ ጋር ከመምጣት በፊት ሰበታ ፖሊቴክኒክ ኮሌጅ ትሬኒንግ እየሰጠን ነው this week። ይሄን ሳምንት በሙሉ እየሰጠን ያለን በጣም ብዙ ቁጥር ያለው ተማሪ ነው የምንሰጠው። 21 ቀን ማድረግ አንችልም። ለምሳሌ ለነሱ 3 ቀን 4 ቀን 2 ቀን እንደየአይነቱ ሶፍት ስኪል እየመረጥን አሰስመንት እንሰራለን። ምንድነው የምናደርገው? ወረቀት እንበትናለን፣ ሶፍት ስኪሎችን እንጽፋለን፣ ምረጡ እንላለን። የመረጡትን ክፍተት እንሰጣቸዋለን። አሁን ሁሌ የምንላቸው ምንድነው ቅድም ያልካት ነገር እናነሳለን። የብርሃን ጭላንጭል ማሳየት ከቻልን ተስፋ ነው ለሰው ልጅ ትልቁ ነገርና ከዚህ ነገር መውጣት እችላለሁ፣ አሁን ካለውበት ነገር ያለውበት ምክንያት ይሄ ነው እና ነገ መሄድ የምፈልገው እዚህ ነው ብለው ማለት እንዲችሉ ማድረግ ነው። ስለዚህ ያንን ማድረግ ከቻሉ እና ለሚመርጡት ደግሞ ለሚያደርጉት ነገር ኢንቴንሽናል መሆን ከቻሉ አይ ቲንክ 21 ቀን በቂ ነው ብዬ አስባለሁ። ግን 21 ቀኑ ካለቀ በኋላ አይ ዊል ቢ ፐርፌክት አይ ዊል ቢ ይቅርታ ጥሩ ሆናለሁ ምንም ነገር ከዚህ በኋላ እንትን አላደርግም ምናምን ብለው ቢያስቡ ደግሞ 60 ቀንም 100 ቀንም ቢደራረብባቸው እነዚህ ልጆች ምንም ለውጥ አይመጡም። ስለዚህ ኢንቴንሽናል መሆን የምናደርገው በምክንያት ማድረግ በጣም ትልቅ ነገር ብዬ አስባለሁ። ልክ ነው። ፐርፐዝ ሊኖረው ይገባል። ይሄም አሁን የምናወራቸው ነገሮች ፐርፐዝ ጋር ነው የሚኖር። እንትንም ይመስላል የአንዳንድ ሰው መረዳት እንትን ነው ፕሩቭን የሆነ እንትንም ይመስለዋል። ምናልባት የ21 ቀኑም እንግዲህ 1960ዎቹ አካባቢ ዶክተር ማክስዌል ነው አይደለ? ይሄ ምንድነው
ኮስሜቲክ ሰርጅን ነው yes, አይደለ? yes. ሰዎች ጉዳትም ምንም ደርሶባቸው Yes. እንትን ሲላቸው ለማገገም፣ ዲፎርሚቲ ምናምን ሲገጥማቸው ይቸገራሉ አይደል? አሁን yes. በመስታወት ራሳቸውን ሲያዩ ራሳቸውን ከባድ መቀበል ይቸግራቸዋል፣ በጣም ይደነግጣሉና ራሳቸውን ሰዎቹ 21 ቀንና ከዛ በላይ Yes. ደጋግመው ሲያዩት በቃ this is የኔ ማንነት Yes. ብሎ የመቀበል እንትናቸው 21 ቀን በኋላ በደንብ አሪፍ ይሆናል ነው የሱ Yes. ኮንክሉዥን መጽሐፉ ላይ እንጂ 21 ቀን የሆነ ነገር ከተደረገ በቃ ከዛ በኋላ የሚል አይደለም። እውነት። ብዙ ሰው ያ ትክክል። መረዳት ትክክል። ስላለው ማለት ነው። አይ በጣም አሪፍ ጥሩ ክሊር አረክልኝ። ወደ መጽሐፍ ከመሄዴ በፊት እሺ። ይህንን የ21 ቀን ትሬኒንጉን እንደው ሰፖርት የሚያደርግ ገንዘብ እንደማትቀበሉበት አውቃለሁ። ልክ ነኝ? አዎ አዎ ሰፖርት የሚያደርግ ኢንስቲትዩሽን አለ ወይ? ቢካዝ ጉድ ኮዝ ነው ኮዙ። ዩር ኖት ሜኪንግ መኒ አውት ኦፍ ኢት። ሰዎችን 1000 2000 3000 ክፈሉ እያላችሁ አይደለም ታስተምሩ። አሁን ዚስ ዴይስ አንዳንድ ጊዜ ትንሽ እንትን ይለኛል ስሰማ ራሱ ቢካዝ ኤሌመንተሪ ለሆኑ እንትኖች ለምሳሌ አሁን አንዳንድ ሰዎች ኤአይ ስልጠና ብለው የሆነ ብር ይቀበላሉ። ገባ ኤአይ እና አሁን እንደውም ሰሞኑን የኤአይ ኢንስቲትዩት ምን አድርጓል መሰለህ? እኔ ሳልፈቅድ ማንም ሰው ኤአይ ስልጠና ብሎ እንዳይነሳ ኤአይ እንዳያሰለጥን ገንዘብ እንዳይሰበስባል። አንደኛ የሚያሰለጥኑ ሰዎች ኳሊፋይድ ናቸው አይደል? ሰው ደግሞ ስራ ኤሪያ ላይ የመቀጠር ተስፋ ላይ ሰው ቨልነራብል ነው፣ ስስ ጎኑ ነው። ምክንያቱም ብዙ ሰው ስራ ይፈልጋል። ስለዚህ የሆነች ነገር ላሰልጥንና ስራ ታገኛለህ ወይ ገንዘብ ታገኛለህ ስትለው ይጓጓል ሰው። ከወንድሙም ካጎቱም ምንም ተቀብሎ ይዞልህ ይመጣልና በዛ ስስጎን ተጠቅሞ አድቫንቴጅ ማግኘት ተገቢ ነው ብዬ አላምንም እንደዚህ። ግን ደግሞ የሆነ ነገር ስትሰራ ደግሞ ኮስት አለ ነው፣ ወጪ አለ፣ ጊዜህን ነው የምትሰጠው፣ ብዙ ኮስት አለና ያ ደግሞ በተወሰነ ደረጃ ከፍር መደረግ አለበትና ያንን ስታደርጉ ማን ነው የሚያግዛችሁ የሚለውን ንገረኝ። ዌል ባይዘቢ ከጠበቃነትም በላይ ጥሩ ጋዜጠኛ ነገሮችን እየፈለፈልክ ነው የምታወጣው። አይ ቲንክ እዚህ ላይ ትንሽ ሆነስት መሆን አለብኝ። ገንዘብ ማንቀበለው ገንዘብ ስላልፈለግን ሳይሆን ኢትዮጵያ ውስጥ ለትሬኒንግ ለስልጠና ተብሎ ወጣት ከፍሎ የመሰልጠን ልምዳችን የለም ማለት ይቻላል። ሆነስቶኝ መጀመር ስላለብኝ ማለት አንዳንዴ ጻድቅ በሆነ ሳይድ እንዳልሆን ማለት ነው። ስላልቻልን ነው እንጂ ብንችል ኖሮ እናረጋው ነበር። ምንም ውሸት የሌለው ነገር ማለት ነው። ትንሽ ግልጽ ለማድረግ ያክል 21 ዴይ 21 ቀን it's an initiative ፐርሰናሊ እኔ ሪስፖንሲብል የሆንኩበት ማለት ሶ አሁን ላይ ሌጋሊ እንዴት መሄድ እንዳለበት ነገሮችን እያየን ያለንበት ነው፣ እየተማርኩበት ነው እኔ ፐርሰናሊ። እና ሶ ወደ ነን ፕሮፊት ይሄድ ወደ ቢዝነስ ይሄድ ምን ብትለኝ አሁን ላይ ግልጽ የሆነ ነገር የለኝም። ግን አንድ ማቀው ነገር ሰውን እየጠቀመ ነው፣ ሰውን እየረዳ ነው። እኔ በህይወት እስካለሁ ድረስ እግዚአብሔር ከረዳኝ ባይቆምና እንዴት ነው ብዙ ነገር ቢሰራ ደስ ይለኛል። ስራን ስታስብ ደግሞ ቀደም እንዳልከው ወጪዎች ይመጣሉ እና በዚህ አጋጣሚ ኢትዮ ዲያስፖራ ሀብ ሰከንድ ራውንድ ሁለተኛ ዙር ስልጠናችንን ወደ 25 ወጣት የሸፈኑልን ኢትዮ ዲያስፖራ ሀቦች ነበሩ እና ኢዮብ ወልደሃና የሚባል በጣም ጀግና ሰው አለና እኔ ከገንዘብ ድጋፉም በላይ ሂዝ ላይ ከሜንቶር በቃ እና በጣም ነበር የምናወራው የነበረው እና ከዛ በኋላ እኛ ወደ 6 ዙር ስልጠና ጨርሰናል። አሁን ደግሞ ሰበታ ፖሊቴክኒክ ኮሌጅ ኦልሞስት ወደ 600 ልጆችን ነው የምናሰለጥነው እና ምን ክፍተት አያለው መሰለህ? በጣም ብዙ ወጣት በትንሽዬ ጋይዳንስ በትንሽዬ መንገድ ማሳየት ላይፉን ልትቀይረው ትችላለህ። እና እኔ እንግዲህ ማለት እንዳልኩ ክፈል ስትለው ወጣት ለመክፈል አይ ቲንክ እነዚያውን ያልናቸው ፌመስ ሰዎች ስትሆን ላይ ገንዘቡን ይዞ ይመጣል ሰው፣ ግን ስም ከሌለ ምናምን ነገር ጥቅሙን አይገባውም ወጣት በተለይ። ስለዚህ እኔ ማስበው ምንድነው በተቻለኝ መጠን ጉዳቴን ከቀነሰልኝ እኔ በነፃ እየሰራው ብቀጥል ደስታዬን አልችልም። ሶ አሁን የተለያየ ቦታም ስንሄድ አሁን ደብረ ብርሃን ዩኒቨርሲቲም ያደረግነው ስልጠና ላይ ምንም ተከፍሎን አላሰለጠንም። ኦልሞስት ለ65 70 ልጆች ሆቴልና ምግብ ነው የቻሉን ዩኒቨርሲቲው ማለት ነውና በጣም ደስ ብሎን ያደረግነው። ደግመን ብትጠራ እሄዳለሁ የትም ቦታ ላይ ማለት ነው። እና አንድ ማስበው ነገር ምንድነው እኛ በጣም ከህይወት ብዙ ነገር ተቀብለናል። እግዚአብሔር በጣም ብዙ ነገር መልካም ነገር ሰጥቶናል። ሰዎችም እንደዛው
ለተቀበለው ነገር ሁሉ የተከፈለ እና ብር ቢወጣለት ኖሮ ሜቢ አፎርድ አናረገውም ብለን ልንቀመጥ እንችል ነበር። ግን በጣም ደግና ትሁት የሆኑ ሰዎች ሰጥተውናል። ሶ ይሄን ስልጠና ስንሰጥ በተቻለ መጠን ገንዘብ እንዳያስወጣ እናረጋለን። ሶ ስልጠና ላይ ለምሳሌ እኔ በጣም ኢንጌጅ አረጋለሁ። ከዛ ከኔ ጋር የሚሰሩ 2 ልጆች አሉ፣ እነሱን ኢንጌጅ እናረጋለን እና ሪሶርስ ዋይዝ በሆነ ነገር በጣም ለመጠንቀቅ እንሞክራለን። አንድ ሁለተኛ ነገር ልጆቹን ስናስቀጥራቸው የምናስቀጥርበት ድርጅት ከመልካምነቱ ከተቻለ የልጆቹን ትሬኒንግ ፊ ከቨር እንዲያደርግ እንጠብቃለን። ግን ግዴታቸው አይደለም። ሶ አንዳንዶቹ ያደርጋሉ ጥሩ ነገር ይዘህላቸው ስለሄድክ ማለት ነው። ሶ ልጆቹ ባገኙት ስኪል የሚጠቀመው ቀጣሪው ስለሆነ ታዲያ ይሄ ችግር ነው ወደ መጽሐፉ የሚያመጣን ማለት ነው። ምክንያቱም ብዙ ልጆችን ከቨር ማድረግ ስለማንችል አሁን ለምሳሌ ሰበታ ብለህ ብታስብ ትራንስፖርት ታክሲ ደርሶ መልስ 400 ብር 500 ብር በላይ ይፈጅባል እና ዝም ብለህ ስታስበው ኢፌክቲቭ አይደለም። እዛ ድረስ ደግሞ ሰው ተመላልሶ እንዴት አድርጎ ማለት ትሬኒንግ መስጠት ይችላል? ምክንያቱም 2 ሰዓት 3 ሰዓት 3 ተኩል በላይ ሰዓት መንገድ ላይ መኪና ላይ ተቀምጠህ እንዴት ነው አይምሮ የሚሰበሰበው ነው። ሶ በተቻለ መጠን አሁን ወጣቱ ጋር እንዴት እንድረስ ነው ጥያቄው። ሶ መጽሐፍ ነው እንጽፈዋለን እንሰጣለን። ስንሰጥ ግን ከቨር ኮስቱን ከቨር በሚያደርግ መልኩ ቢሆን ደስ ይለናል። እግዚአብሔር ቢፈቅድ በቪዲዮ በተለያየ መልኩ ወጣቱን ሊደርስ የሚችል መንገድ በሙሉ መጠቀም እንፈልጋለን እና ሌላ ነገር አይደለም። ምናልባት ሁሌ የምጠቀመው ነገር አለ። ለምሳሌ አንተ ሐኪም አይደለህም ወይ ስለ ሕክምና አልተማርክም፣ ግን ኤሌመንተሪ ትምህርት ቤት ላይ ወስጄክ ስለ እጅ መታጠብ ላይክ ምንም 8ኛ ክፍል ተማሪ ብትሆን ማለት ማድረግ የምትችለውን ብታስተምር 69% በላይ ተላላፊ በሽታን ትከላከላለህ። ገባ? ከህፃናት ማለት ነው። እና አንዳንድ ነገሮች ቅን መሆን በጣም በቂ ናቸው። ስለዚህ እኛውን ስናሰለጥን ሁሌ እነግራቸዋለን ከኛ በላይ በነፃ በተለያየ ቪዲዮዎች ማየት ይችላሉ። አንዳንድ ጊዜ ሰብሰብ ብሎ የሆነ ነገር መስመር ይዞ ወደ አንተ ሲመጣ ትልቅ እድል ነው ብዬ አስባለሁ እንጂ እኔ አሁን እያንዳንዱ ቶፒክ ባነሳ እኔ ቁጭ ብዬ በጣም ብዙ መማር አለብኝ። በየትኛውም ነገር ሰርቲፋይድ አይደለንም እኛ ያመጣን ወደዚህ ነገር ምንድነው ጋፕ ነው የሚያስቀጥለንም ወጣቱ ጋር ጋፕ አለ። የመጨረሻ ነገር ሜንሽን ላድርግልህ። ቢሆን አጋጣሚ ስሙን መጥቀስ የማልፈልገው ኮሌጅ ሄድኩ ወሊሶ ከተማ ላይ ካልተሳሳትኩ ከ350 በላይ ግራጁዌት የሚያደርጉ ወጣቶች አሉ። በጣም የደነገጥኩበት ኢንሲደንት ነው ነገርክ እና ጀስት እኔ ለሌላ ነገር ነው ሄድኩት። ስራ አለን ወሊሶ የምንሰራው እዛም እንደዚህ ሴት ተማሪዎች እናስተምራለን እና በዛ ስራ አጋጣሚ ነበር ሄድኩት። ግን ፍሪ ሶን ሁሉ ጊዜ ከቻልኩ የሆነ ቦታ ላይ ላይክ በነፃ ትሬኒንግ ብሰጥ ነው ደስ ይለኛል። እዚህ እዛ ጋር አይከፍሉኝም። የሆነ ማምጣት የለባቸውም ሆቴል መያዝ የለባቸውም። ኦሬዲ ተቀምጫለሁ ከተማው ላይ። ሶ ከጓደኞቼ ጋር ተደዋወልኩ። ሌክቸር ጓደኞች አሉኝ አመቻቹልኝ። ዲኑን አናገር ነው ፈቃደኛ ሆነ። እግዚአብሔር ይባርከው። ከዛ ኮሌጅ ተማሪዎችን ተሰበሰቡልን። ኦልሞስት የተሰጠኝ ደቂቃ ሰዓት 2 ሰዓት 3 ሰዓት ማትሞላ ሰዓት ነች። ግን አም ግሬትፉል። ሶ ልጆቹን እንዴት አድርጌ የትኛው ክፍተታቸው እንደሆነ መጀመሪያ አንድ 20 ደቂቃ 30 ደቂቃ ውስጥ ለማየት ሞክራለሁ። በጣም የደነገጥኩበት ነገር ኦልሞስት አብዛኞቹን ማለት አያውቁም ያውቃሉ ሳይሆን ስለ ነገሩ እንዳለ አያውቁም ነው። በጣም ነው ያስደነገጠኝ። ሶ ለምሳሌ ሊመረቅ ያለ ልጅ ሲቪ ማዘጋጀት ዘመስት ነገር ሲቪ የሚባል ነገር አያውቁም ልጆቹ። ኮሌጁም ጥፋት ነው ብዬ አለንም። እሺ ብዙ ቦታዎች ላይ ብንሄድ ተመሳሳይ ነገር ስለምናይ ማለት ሶ ምን አስተውላለሁ ከተማ ላይ አግሪጌትድ የሆነ ሪሶርስ አለ። ትሬኒንግ እድሎች ኦፖርቹኒቲዎች የተለያየ ነገር አለ። ወጣ ብለን ከአዲስ አበባ ትንሽዬ ወጣ ብንል ብዙ ወጣት አሁን ላይ እጁ ላይ አክሰስ የለም። ብዙ ፖሊቴክኒክ ኮሌጅ አሁን ዝም ብለን ተነስተን ራንደምሊ ብንሄድ እንደዚህ አይነት ክፍተቶች አሉ። ግን አሉ ዲፓርትመንቶች አሉ። ሶፍት ስኪል ይሰጣል። መንግስትን በጣም ጥሩ ነገር እየሰራ ነው። ግን ሁሌ እኔ የማስበው ምንድነው እኛም የራሳችን ድርሻ አለ የምንወጣው። ሶ ይሄንን 21 ዴይ ስንጀምር ያመጣን ገንዘብ አይደለም፣ ገንዘብ አይመልሰንም። በተቻለ መጠን ራሳችን ሪአጀስት እያደረግን እንሄዳለን ለሚመጣ ነገር። በዚህ አጋጣሚ አብረውኝ የሚሰሩ 21 ዴይ ላይ በእውነት ነው የምልክ የሆነ ስለምንከፍላቸው ወይ ስለምንሰጣቸው ገንዘብ ሳይሆን they are dedicated እና ላይክ የምናየው ነገር ተመሳሳይ ነው።
ወጣትን ፊክስ አድርገን ማየት እንፈልጋለን። ሶ እኔ አንድ ኮንፊደንት ሆኜ የምናገረው ነገር እኛ ጋር እኛ ማንኛውም ድርጅትም ቢሆን ተቋምም ቢሆን ቢጠራን እኛ ወጣት ፊክስ ማድረግ እንችላለን። ፊክስ ስል ሌላ ፐርሰናል ላይፉ ኦሪዮን ነገሩን አይደለም፣ ግን ለስራ ዝግጁ እንዲሆን የሚያደርግ ነገር መስጠት እንችላለን። ፓኬጅ አለን፣ ትሬኒንግ አለን፣ የተዘጋጀ ነገር። ግን ይህን ስል ግን ከሌሎች የተሻለንን ማለት አይደለም። በጣም ብዙ የተሻሉ አሉ። ግን ላየነው ክፍተት ግን እኛ ኮንትሪቢዩት እያደረግን ያለ ነው፣ አናቆመውም። ሪሶርስ ዋይዝ የሚነሱ ነገሮች ይኖራሉ፣ እግዚአብሔር ደግሞ ይፈታል። እና ብዙ ጊዜ ጓደኞቼ ይሉኛል ምንድነው ዝም ብለህ የምትደክመው በቃ ትሬኒንግ እያልክ ምናምን ሲሉኝ አንድ ማነሳው ነገር አለ። ይህም ባላረግ ምን አረግ ነበር ነው ጥያቄው። ገባ? እና እኔ በህይወቴ የሚያስደስተኝ ነገር ነው ይሄን ነገር። እኔ በጣም ብዙ ጊዜ በራሴ ከፍ እያረኳቸው ነገሮች አሉ። ለምሳሌ የልጆች ገንዘብ እንዳልኩክ መንገድ ስናጣ ከራሴ ኪስ ማውጣበት ጊዜ አለ ምናምን ነገር። ደስተኛ ነህ ብትለኝ በጣም ደስተኛ ነኝ። ሰው እኮ ላመነበት ነገር አይደለም ከኪስ መኪናውን ቤቱን ምኑን ሽጦ ያደርጋል። ስለዚህ እኔ ማምነው ምንድነው እኔ የመጣውበት ወደዚህ ምድር አላማ ይሄ ነው ለኔ የሚገባኝ። ሶ ይሄን ነገር ለማድረግ ምንም ነገር መስዋዕትነት እንከፍላለን። እግዚአብሔር ደግሞ ብዙ ኦፖርቹኒቲዎች እንደሚያመጣ አምናለሁ ከትንሽ ጊዜ በኋላ። በጣም በጣም ደስ ይላል። ምናልባት በዚሁ አጋጣሚ ወጣቶች ላይ የምትሰሩ ኢንስቲትዩሽኖች፣ ግለሰቦች እዚህ ቪዥን ላይ አብራችሁ መቆም የምትፈልጉ ከሆነ ዳኒ ዘ ቤስት ፐርሰን ኮንታክት ብታረጉት አምሹር ስልክህንም እና ስለምናስቀምጥ የምትፈልገውን ስልካታችን እናስቀምጣለን። ሶ በደንብ የሚታይ ነገር ነው፣ ውጤት እያመጣ ያለ ነገር የሚታይ ነገር እየሰሩ ሰው ስራ ማስያዝ የሰውን አስተሳሰብ አቲቲዩድ መቀየር ቀላል ነገር አይደለም። እንደ ሀገርም ትልቅ ኢፌክት የሚኖረው ስለሆነ እዚህ ኤሪያ ላይ ያላችሁ ሰዎች፣ ልቦ ያላችሁ ሰዎች ኢንከሬጅ ያደርጋሉ ዳኒን ኮንታክት እንድታረጉት ለማለት ነው። እሺ መጽሐፉን ትንሽ ነካህልኝ። እሺ ምንድነው ርዕሱ ምንድነው? ሶ መጽሐፉ 21 days to purpose ነው የሚለው። 21 days to purpose ወደ አማርኛ ዛሬ እንትን አመጣው ፐርፐዝ ነው ማለት ሶ 21 ቀን ወደ አላማ 21 ቀን ወደ አላማ። እሺ አንድ መጽሐፍ አንብቤ ያለው ቆንጆ መጽሐፍ አላማ መር ህይወት የሚል ተርጉም በጣም ደስ በጣም ማለት አይ ቲንክ የሆነ ነገርህን ግልብጥ ነው የሚያደርገው። በጣም በጣም አንብቤዋለሁና ልክ ነው። በጣምና ምን ይዟል? ያው ሰዎች አንብበው ገዝተው ቢያነቡ ኢንከሬጅ እናደርጋለን። ግን እስቲ ለማንበብ እንድንጓጓ ሁላችንም ምን ነገሮች አሉት? እነዚህ 21 ክፍተቶች ነው በዋናነት የያዘው እናንተ በሶፍት ስኪል የምትሞሏቸውን። ከዛ ደግሞ ሌሎች ነገሮች ምን አሉት? እስቲ አጓጓን። እሺ ማጓጓት ላይ ጎበዝ አይደለም። ግን እንዳልኩክ አይ ቲንክ ብዙም ነገር እየተገፋን ወይ ደግሞ የሆነ ነገር ላይክ ሲገፋ ከአማራጭ ሳይኖርህ የምታደርገው ነገር ነው ብዙ ጊዜ የምናመጣቸው ነገሮች ላይ ማለት ነውና ይሄ መጽሐፍ እውነቱን ለመናገር አይ ቲንክ እኔ በህይወቴ ትንሽ እንደው በጣም ደስተኛ ከመሆንባቸው ብዙ ነገሮች አሉ እግዚአብሔር ይመስገንና አንዱ እና ምኮራበት ነገር እንዴት ነው ሐሳብን ስብስብ አድርገህ የሰራነው ነገር ብዬ ማስበው ይሄ መጽሐፍ ነው። እዚህ መጽሐፍ ላይ ሜንሽን መደረግ ያለባቸው ልጆች አሉ፣ ጎበዝ ልጆች። ራሄል ሲሳይ በጣም ከኔ ከስር ሆና ብዙ ነገር ሰርታለች። ማህሌት ሁላገር የምትባል ልጅ አለች፣ ሀና ታደሰ የምትባል ልጅ አለች። እና መጽሐፉን መጀመሪያ አካባቢ ከምናስተምረው ትምህርት እየተቀዳ ትራንስክራይብ መደረግ ነበረበት እና ይሄ ስራ በጣም ትልቅ ስራ ሰርተዋል እነሱ። በተለይ ራሄል ሲሳይ ኦልሞስት ቅርጹን ያሳዘችው የመጽሐፉን እሷ ነች። እና ወደ መጽሐፉ ስንመጣ ምንድነው ለማድረግ የሞከርነው እንዳልኩክ ቢሮ ሰብስበን ትሬኒንግ የሚያዋጣ አይደለም። ምክንያቱም ብዙዎቹ ትራንስፖርቴሽን ኮስት አለባቸው። ብዙ ወጣት ስራ ካጣ የተለያየ አይነት ችግር አለበት። እኛ ደግሞ ከቨር ማድረግ አንችልም። አይደለም ከነሱ ልጠይቅ አንተ ሰፖርት ማድረግ አለብን እነሱ። እኔ አምሹር እድሉን ብናገኝ በጣም እንደምንለውጣቸው ግን አላገኘንም። ምንድነው ቤታቸው ተቀምጠው ምን እናርግላቸው ነው። አይኖ በጣም የመጽሐፍ ማንበብ ልምዳችን ብዙ ደክመዋል ምናምን። ግን እኔ ምን አስባለሁ የሆነ ዩኒቨርሲቲ ተማሪ ወይ የሆነ የሃይስኩል ተማሪ ወይ የሆነ ግራጁዌት ያደረገ ልጅ ይህን ሪሶርስ እጁ ላይ ይዞ ቢያገኘው ብዙ ነገር የሚጠቀምበት ይመስለኛል። ውስጡ ላይ ምንድነው ለማካተት የሞከርነው 21 ቀናቶች አደረግነው። ከዛ እነዚህ 21 ቀን ላይ አንድ ቀን አንድ ስኪል ይነሳል። እነዚህ ስኪሎች ሲነሱ በጣም ብዙም ፖርሽን ለመውሰድ የሞከረው ፐርፐዝ ነው። እኔ በጣም የሚያስገርም ትንሽ ብትሆን
ጆርኒ ያው ለሄደ ሰው እውነቱን ለመናገር ዞር ብሎ ማያዩ ሊሆን ይችላል። ግን አይ ቲንክ ለእኔ በታች ላሉ ልጆች ትንሽ የሚያስተምር ነገር ነው ብዬ አስባለሁ። ለምሳሌ በፕሮፌሽን ያልቀጠልኩም እንዳልኩ ፕሮጀክት ዩኤስኤድ ፕሮጀክት ላይ እየሰራው በጣም ትልቅ ብር የሚባል ብር ትቼ ለ1 ዓመት ተኩል ያክል ያለ ደሞዝ የሚባል ስራ ሰርቻለሁ። ማለት ትኮራበታለህ በጣም ግን ሁሉም ወጣት ማድረግ አለበት ኖ ኮንቴክስት ግን ነበረው እና እንዴት እንደመራኝ ወደዛ ነገር በጣም እግዚአብሔር ረድቶኝ ወደ 15 ሚሊዮን 20 ሚሊዮን ብር በላይ ፈንድሬዝ አድርጌያለሁ እነዚህ 3 ዓመት ውስጥ ማለት ነው። እና እነዚህ ነን ፕሮፊት መመራቸው ነን ፕሮፊቶች ሊትራሊ የመንግስት በተለይ በጎ ስጦታ በጎ አድራጎት ድርጅት ሊትራሊ 2016 የመንግስት ትምህርት ቤት ቆርቆሮ ክላስ ነበር የምንጠቀመው እና ከዛ ወተን አሁን እንደዚህ አይነት ደረጃ መድረስ ለእኔ ትልቅ ነገር ነው። አሁን ለሆነ ሰው መጥቶ ቢያየን ስቲል ምን የሚመስለው ወይ ደግሞ ነው ብዬ የማስበው ገና ነን ግን ብዙ ደግሞ ሄደናል እና ሰው አምኖኝ እኔን 5 ሚሊዮን ብር 4 ሚሊዮን ብር ይህን ስራ ስሩ ብሎ መስጠት ለእኔ ትልቅ ነገር ነው እና እኛ በምንሰራቸው ነገር በሙሉ ነጭ ብዙ የተካፈለበት ስራ ይቅርታል ነጭ ጥቁር ማለት አልወድም ግን ነጭ የሆኑ ሰዎች የተካፈሉበት ብዙ ነገር የለም። አበሻውን ተጠቅመን ነው ስራ ለመስራት የሞከርነው እና ይሄን ጆርኒ ከቨር ለማድረግ ሞክረናል። ትምህርትም እንዴት እንደነበረ እኔ ለምሳሌ ሜዲሲን እንዳልኩ ተምሬያለሁ ግን በጣም በጥሩ ግሬድ አልጨረስኩም እና ላይክ እያንዳንዱ ምገባበት የነበረ ዲፓርትመንት እዚህ አልፈልግም እያልኩ እንደዛ ይባላል ኢንተርንሺፕ ላይክ የምትፈልገውና ማትፈልገውን ትለያለህ ይባላል እና ሁሉንም ነገር ዘግቼ ነው ወጣው ስወጣ እና እኔ በህይወቴ እንግዲህ ዛሬ ላይ ባለሁበት ሁኔታ ተጸጽታለሁ ይብለኝ በፍጹም አልጸጸትም እና የተለያየ ጥቅም ለሐኪም እንደው ተደርጓል አታስብበትም ብትለኝ እግዚአብሔር ይባርካቸው ኮሚትመንታቸው የከፈሉት መስዋዕትነት አይደለም ጥቅም ምንም ይገባቸዋል። እኔ ግን ያን ህይወት መኖር አልፈልግም። ሶ እነዚህ ነገሮች ከቨር ለማድረግ ሞክረናል። ከዛ በኋላ ግን ቀናቶቹን በሙሉ ዴፊኒሽን በመስጠት ሳይሆን ሞር ፎከስ ያደረግነው ጋፖችን ሶፍት ስኪል አንድ ሶፍት ስኪል ሲነሳ ለምሳሌ ኮሚኒኬሽን ከሆነ ኮሚኒኬሽን በምን አይነት ኮንቴክስት ይገለጻል ኮሚኒኬሽን ባለመኖር ሰው ምን ያጣል እና ላይክ እንደ ኤግዛምፕል አድርገን ስቶሪዎች እናነሳለን። ለምሳሌ ማህሌት የምትባል ልጅ ነበረች ይላል እናቷ የሞተችው በወሊድ ጊዜ በተፈጠረ ነገር ነበር ይላል። ከዛ ልጅቷ ልክ ልጅ እያለች ጠየቀች ወላጆቿን ምንድነው ብማር እኔን እናቴን ሞት መታደግ የምችለው ብላ ተጠይቃለች። ከዛ የጤና ባለሙያ ብትሆኚ ዶክተር ብትሆኚ ይሏታል። ልጅቷ 12ኛ ክፍል ትደርሳለች። 12ኛ ክፍል ከደረሰች በኋላ እንዳሰበችው አላለፈችም፣ ጥሩ ውጤት አላመጣችም። ሶ ሜዲሲን መግባት ሲከብዳት ሚድዋይፈሪ ትገባለች። ከዛ እንደ ሁሉም ወጣት ትመረቃለች። ከዛ እንደ ማንኛውም ወጣት ስራ ታጣለች። ከዛ የሆነ ቦታ ላይ ሄዳ ጎጥ ማለት ያለችበት የተወለደችበት አካባቢ ጤና ኬላ ሄዳ መስራት ትጀምራለች። ከዛ የሆነ የነን ፕሮፊት ሊደር ቤተሰቡን ሊጠይቅ ይሄዳል። ከዛ ያ ነን ፕሮፊት ሊደር ያያታል። ከዛ ስለሷ ይጠይቃል እና የሆነ ኦፖርቹኒቲ ኦፈር ያደርግላታል። ሶ አሁን ቀጥታ እቺ ልጅ ለምሳሌ ያመነችበት ነገር ላይ ኮሚትድ ሆና ሰርታለች። ስለዚህ ኦፖርቹኒቲ እሷን አግኝቷታል ማለት ነው። እና እንዲህ አይነት ስቶሪዎችን በጣም ከቨር ለማድረግ ሞክረናል። ከዛ በኋላ ደግሞ ፕራክቲካሊ የሆኑ ጥያቄዎችን ለማንሳት እንሞክራለን። ሶ ለምሳሌ የሆነ ፓርት ስናስተምር ጋይድ እናረጋቸዋለን። ሶ ፐርፐዝ ጀስት አሁን ሰው ለምሳሌ አላማ ምንድነው አይባልም አይደል? ሰው በጣም ቬግ የሆነ ጥያቄ ነው። ማንም ሰው መመለስም ይከብዳል ብዬ አስባለሁ። ሶ ምን ላይ ነኝ ጥሩ ብለን የምታስበው ሰዎች አንተ ምን ላይ ጥሩ ይሉሃል ጥያቄዎች አሉት ማለት ነው። እና እንደዚህ አድርገን ሞርንት እናደርጋለን። መጨረሻ ላይ በጣም ራይል በዚህ አጋጣሚ ጎበዝ ስራ የሰራችው ዱና ዶንትስ ብለን ደግሞ የከተትናቸው ስራዎች አሉ። ሶ ዱ ላይ ለምሳሌ ይሄን አድርጉ ይሄን አድርጉ ይላል። ዶንት ላይ ይሄን አታድርጉ ይሄን አታድርጉ ይላል ማለት ነው። ሶ ኢሜል ካነሳን ኢሜል ላይ እንትኖች አሉ ድራፍቶች አሉ ያስቀመጥናቸው። አይኖ የኤአይ ጊዜ ነው። በዚህ ጊዜ እንደዚህ አይነት ማኑዋልና መጽሐፍ ማዘጋጀት በጣም ትንሽ ነገር ነው። ግን እንዳልኩክ ነው ሰብሰብ አድርጎ 3 ዓመት 2 ዓመት የፈጀብንን ነገር ወደዚህ እናምጣው ነው እንጂ ይሄ በቂ ነው ብዬም አላስብም። እና ሌላው ነገር በጣም ኢንከሬጅ የምናደርገው ምንድነው አንድ ፓርት ከወሰዱ በኋላ በአንድ ቀን አንድ እንዲያዩ ነው የምንፈልገው። ለምን መጽሐፉን መጨረስ አይደለም አላማው፣ ግን አንድ ነገር ካዩ በኋላ ከተለያዩ ደግሞ ሪፈረንሶች ወስደው አሪፍ አስተማሪዎች አሉ ኮሚኒኬሽን ላይ ጥሩ ነገር ወስደው
ራሳቸውን ደግሞ እንዲያዩ ማለት ነው። እግዚአብሔር ቢፈቅድ ደግሞ እንደ ጆርናል ነገር እናስባለን ይዘጋጃል የራሱ ጆርናል። ስለዚህ ላይክ ራሳቸውንም ኢቫሉዌት የሚያደርጉበት ምናምን አይነት መንገድ እንዲሆን እናደርጋለን ማለት ነው። ሶ መጽሐፉ ስራ ላይ ላሉ ሰዎች ትንሽዬ ላይክ ወዴት መሄድ አለብኝ ምን ማድረግ አለብኝ የሚለው ውዝግብ ውስጥ ካሉ ቤስት ነው ብዬ አስባለሁ። ዩኒቨርሲቲ ያሉ ተማሪዎች ኢት ዊል ቢ በጣም ጥሩ ብዬ አስባለሁ። ግራጁዌት ያደረጉ ሰዎች፣ ሃይ ስኩል ተማሪዎች፣ ቤተሰብም ደግሞ እንዴት ጋይድ ማድረግ አለብኝ ብሎ ካሰበ ጥሩ ነው ብዬ አስባለሁ። በእንግሊዝኛ ነው የተዘጋጀው መጽሐፉ ነው እንዴ እና አይ ቲንክ ላንጉጅ ባሪየር አሁን አንድ ስናስብ የተለያየ ኢትዮጵያን ስታስብ ከባድ ነው አይደል? በኦሮምኛ ልጻፈው በአማርኛ ልጻፈው በተለያየ ትቸገራለህ። ሶ እኛ ያሰብነው ምንድነው ይሄ የተማረ የሆነ ማህበረሰብ ስለሆነ አድሬስ የምናደርገው ሞር የጋራ የሆነ ነገር ብናዘጋጅ ጥሩ ነው። ግን ከዚህ በኋላ ደግሞ የትርጉም ስራዎችንም እግዚአብሔር ከረዳን እንቀጥላለን። በጣም ቆንጆ። ምን ላይ ነው ያለው ታዲያ? መቼ እንጠብቅ? ምን ላይ ነው ስቴጁ? አሁን ኮንተንት ተነገረን ዲቴይሉ። ሶ አሁን ምን ላይ ናችሁ? ሶ አሁን ከማተሚያ ቤት ተነጋግረናል። ማተሚያ ቤት ብር ከፍለናል። ሶ ኦልሞስት ማስተርፒስ አሳይተውናል፣ መርጠናል። እግዚአብሔር ቢፈቅድ እንግዲህ ዛሬ ሜይ 22 መሰለኛውን ቀረጻ እያደረግን ያለ ነው። ሶ ሜይም ሳያልቅ እንደሚሰጠን ነው እንግዲህ እየተነገረን ያለው ከንትኑ ማለት ነው። ሶ ምንድነው የምናደርገው? በተለያየ አጋጣሚ ስልክም ስለሚቀመጥ የሚፈልጉ ልጆች በዛ ስልክ የቴክስት እያደረጉ እየደወሉ መጠየቅ ይችላሉ። ባሉበት እናደርሳለን ማለት ነው። በጣም አሪፍ። ስለዚህ ፕሮባብሊ ከ10 ቀን በኋላ ሳምንት በኋላ በጣም ቆንጆ። እኔም እንግዲህ የመጀመሪያ አንባቢ ሆናለሁ። ደስ ይለኛል። በነፃ ነው። ቴንክ ዩ። ስለ እንትኑ እናንሳ፣ ስለ ሊንክድን ኖሚኔሽን ውስጥ እናንሳ። ሊንክድን ቆንጆ ፕላትፎርም ነው። በዚያው አጋጣሚ እኔም ራሴ ምስክር ነኝ። በጣም እንዳንተ አክቲቭ አይደለሁም፣ ግን ብዙ ሰዎች የምር ሪል ስራ እና ጄኒውን ሰዎች ደግሞ ቅንነት ያለበት ፕላትፎርም ቱ ቢሆንስት እና የሆነ ነገር እንትን ስታደርግ ብዙ ስካም የሌለበት አይ ቲንክ ስካመሮችም አይወዱትም መሰለኝ እንደው ኑ ማለት እንዳይሆንብኝ እንጂ ጄኒውን ሰዎች ያሉበት ይሄ ፕሮፌሽናሎች የበዙበት እና ደግሞ ይሄ ለመደጋገፍ ሰፖርት ለመደራረግ ምናምን ጥሩ ኢንቫይሮንመንት እንደሆነ ነው በኔ ኤክስፒሪየንስ ያየሁትና እኔ ኢንከሬጅ አደርጋለሁ። በዚሁ አጋጣሚ ወጣቶች ስራ የምትፈልጉ ስራ ጀርኒ ላይ ያላችሁ ሰዎች እንደው ሊንክድን ብትጠቀሙ ሃይሊ ሪኮሜንድ። እና አሁን ደግሞ ቲክቶክ አዋርድ የነበረው አሁን ደግሞ የሆኑ ሰዎች ሊንክድን አዋርድ ብለው አምጥተዋል እና which is በጣም አሪፍ። እኔ በጣም አፕሪሺየት አድርጌዋለሁ። እንግዲህ ከኖሚኒዎቹ በጣም ትልልቅ ኢንፍሉዌንስ ያላቸው ሰዎች እኔ ማቃቸው ሰዎች ኖሚኔት ተደርገዋል። በስራቸው በጣም እናከብራቸው ሰዎች። እንግዲህ እንደ ፈጣሪ ፍቃድ አንተም ኖሚኔት ተደርጋል። ከዛ ውስጥ እንዴት ነበር ኖሚኔሽኑ? እንዴት ነገሩ? how do you feel ኖሚኔት ተደርጋል ሲሉ ምን ተሰማ? because ትልቅ ነገር ደግሞ የመጀመሪያው ነው አይ ቲንክ አይደለ? የመጀመሪያው አዋርድ ነው። እስቲ ንገረን። በዚህ አጋጣሚ አንተም ያልከውን በደንብ ፕሬስ አድርጌ ባልፍ ደስ ይለኛልና እኔ ኬሪየር ፓዚ ላይ በጣም የሥራ መንገዴ ላይ ትልቅ ኮንትሪቢዩት ካደረገ ፕላትፎርም አንዱ ሊንክድን ነው። ኢንቴንሽናሊ ነው የምጠቀመው፣ የምሬን ነው የምልክና አይ ቲንክ በቆየህበት ቁጥር ብዙ ፕላትፎርም አይምሮውን አቢዩዝ ያደርጋል እና ያው ሊንክድንም ሰዓት ላይ ምናምን ገደብ ማድረግ ጥሩ ነው። ሁሉም አይደል ስክሪን ላይ ምናምን ገደብ ማድረግ ጥሩ ነው። ግን እኔ ብዙ እኔ ነገ መሆን የምፈልጋቸው ሰዎችን እንደ ቅርብ ሆነ የምታይበት ቦታ ነው ብዬ አስባለሁ። እና ይሄ ዲጂታል ዘመን አንድ ደግሞ ያደረገልን በስክሪን በተለያየ ነገር የምትወደውንና የምታደርገውን ሰውዬ ጀስት ጥሩ ሜሴጅ ማላክ ከቻልክ ትልቅ ነገር ታደርጋለህና ሶ ወደ አዋርዱ ከመሄዴ በፊት አይ ቲንክ እኔ 4 ዓመት 3 ዓመት ተኩል 4 ዓመት ይሆነኛል ሊንክድን ከጀመርኩ እና የዛ ጊዜ የከፈትኩት ያው አብዛኞቻችን ምን ያልተጠቀምነው ሶሻል ሚዲያ ፕላትፎርም አለ ብለን ነው ሊንክድን የከፈትነው እና ከዛ በኋላ ግን ፖስቶች ማረጋቸው ነገሮች ምናምን ነገር ይሄ በርድስ ኦፍ ፌዘር ፍሎክ ቱጌዘር አይደል የሚባለው ተመሳሳይ ክንፍ ያላቸው አንድ ላይ ይበራሉና እንዲህ አይነት ሰዎችን አግሪጌት አድርገዋል ብዬ አስባለሁና በዚህ አጋጣሚ ፍቃዱ ረታ ዶክተር ፍቃዱ ረታ አለማየሁ የኢትዮጵያን መስራች ማለት ነው በጣም ነው ማከብረው። በቃ ሊንክድን ላይ
እኔ እንደዚህ አይነት ትጋት ያለው ሰው አይቻል አቅም እና በፊት ቅዳሜ ፕሮግራሞች ያዘጋጅ ነበር እና እሱ ፕሮግራም ላይ በጣም የሊንክድን ጠቀሜታ በጣም ስትረስ ባረግ ደስ ይላል። ለዛ ነው በጣም ብር ተቸግረናል እንደወጣን አካባቢ ነው ፕሮጀክት ጀምረናል መስራት ጀምረናል። ይሄ እንዳልኩ ፓሽኑ አለ ስራ ተተስተውጣ በተለይ መጀመሪያው ጊዜ ትልቅ እንትን አለ በጣምና ከዛ ወጣቶች ሰብስቤ እከፍላቸዋለሁ ስራ እንስራ ብያቸው ነው ያስጀመርኳቸው። ለአንድ ወር በነፃ ስሩ ከዛ እንቀጥላለን ጠቅሼዋለሁ መጽሐፉ ላይና ከዛ ፍቄ በሳምንት የኢትዮጵያ ፕሮግራም ላይ ያዘጋጃል ሊንክድን ዲስከሽን። አሁን ወጥቷል አይደል? አሁን ቴሌግራም ላይ ያደርጉታል። አይ እዚህ የለም አሜሪካ ነው ያለው። ፒኤችዲውን ሰርቶ አይ ቲንክ ስራም እዛ ነው ያለው። እዛ ነው ያለው። እና ያ ፕሮግራም ላይ ምን ተፈጠረ? ሰይፉ ይብሳ የሚባል በጣም ለኔ እንደ አባትም አይ ቲንክ እግዚአብሔር እንደው ቢረዳኝ እንደው በጣም ህይወቴን ብኖር እንደሱ አይነት ህይወት ብኖር ደስ ይለኛልና በጣም ማከብረው ዩኤስ ነው ያለውና ለ23 አመት ያክል ነን ፕሮፊት አለው እና ኢስት አፍሪካን ቪሌጅ አውትሪች የሚባል ነን ፕሮፊት አለው። እሱ ስራ ይሰራል እና ሊትራሊ ከተማን አጨበር የምትባል ከዚህ 220 ኪሎ ሜትር ምድር ከተማ አለች ከቱሉ ቦሎና ከኬላ መካከል ያለች ከተማ ነች። በጣም ከፍተኛ ቦታ ነው ያለው። ኢግኖር የተደረገ ኮሚኒቲ ነው። ሰይፉ የወጣው ከዛ ነው እና ለ23 አመት ሰው አይደክመው ኮሚኒቲውን እያገዘ ማለት ነው። ውሃ ይሰራል፣ ትምህርት ያስተምራል፣ የማያደርገው ነገር የለም ሰውየው። እና በጣም የሚገርም ነገር ሊንክድን ላይ ዲስከሽን ላይ ይገባና ያዳምጣል። ከዛ ብዙ ሜንሽን እንዲደረግ አይወድም። የሆነ ሰው ትምህርት ተቸገርኩ ሲል ብር ይልካል የሆነ ነገር እና ሌክቸራሪ ተቀጣሪ ነው ባይዘው ሂዛን አካውንታንት የሆነ ገንዘብ ምናምን ያለው ሰው አይደለም፣ ግን ክፍተትን አይቶ የማያልፍ ሰው ነው። እና እኛም ስናወራ እኔ ተጋብዤ ፕሮግራሙ ላይ ላይክ ማንም እንደሚያወራው ሼር አደረኩ ሰማኝ እና እኔ አካባቢ ሄደ መስራት ትችላለህ አለኝ። አዎ አልኩት እና 263,000 ብር ላከልን የዛ ጊዜ ማለት ነው። እና እንዴ ከሞት ነው የታደገኝ ብር ማለት ነው። እና ሊንክድንን ከዛ በኋላ ማለት በፊትም እንዳልኩ የተወሰነ ተጠቀማለሁ ሲሪየስሊ ነው በቃ እንትን ማድረግ ጀመርኩትና አሁን የምሰራው የካንሰር ፕሮጀክቱን ስራ ከዶክተር ረዴት ጋር የተገናኘ ነው በሊንክድን ነው። እና በጣም እኔ ወጣቶችን በደንብ ነው ኢንካሬጅ ማድረገው እና ብዙ ሰው ጋር እናወራለን። በጣም ብዙ ጓደኞች አፍርተናል ካንተ ጋርም የተገናኘ ነው ጨምሮ ማለት ነውና ወጣቶች ከተለያየ ሶሻል ሚዲያን ተጠቀሙ አይደለም የሚጠቀሙትን ይጠቀሙ አይጠቀሙትን አይጠቀሙ፣ ግን ሰብሰብ ብለው ወደ ሊንክድን መምጣት አለብን እንደ ሀገር ደረጃ ክፍተት ስላለብን ማለት ነው። አይ ቲንክ ካልተሳሳትኩ ያብስራ በጣም ይሄንን ክፍተት ያስተዋለ መሰለኝና እንደ ሊንክድን እንደ ቲክቶክ አዋርድ ለምን አንጀምርም ብሎ ፖስት ጀመረ የሊንክድን አዋርድ ኢትዮጵያን ማለት ነውና ከዛ በኋላ ቅርጽ ያስያዙት ብዙ በጎ ፈቃደኞች እየተሰበሰቡ አሁን አይ ቲንክ እንደ እስከማቀው ማንም ተከፍሎት እዛ ውስጥ የሚሰራ ሰው የለም፣ ግን ትልቅ የሆነ ነገር እየሰሩ ነው እነዚህ ልጆች ማለት ነው። ወደ ኖሚኔት መደረጉ ስንመጣ አይ ቲንክ ማንኛውም ሰው ጀስት ስም ከተጠቀሰ ኖሚኔት ተደርጋል የሆነ የሚያሳልፉበት ክራይቴሪያ ይኖራቸዋል፣ ግን የተለየ ነገር ስለነበር ብዬ አላስብም። እና ቱ ቢ ሆነስት ማንኛውም ውድድሮችን ከልጅነት ጀምሮ አልወድም ማለት እኔ አይደል የተሻልኩ ነኝ ብዬ በምንም ነገር ላይ አላስብም። እና ግን ምን አስባለሁ እንዲህ አይነት ቪዚቢሊቲዎች ለምትሰራው ነገር ስፖትላይትን ያመጣሉ። እና አይ ዊሽ የምናደርገው ነገር ሰው ቢያየው ደስ ይለኛል። ለዛ በተወሰነ መልኩ ፕሮሞት ለማድረግም ሞክራለሁ። እና ግን ያ ማለት ግን አሁን አንዳንድ ጊዜ ሳያቸው እንዳልከው ትልልቅ ሰዎች ናቸው ፕሮፋይል ቁጭ ብያየው የሆነ ጊዜ 240 ምናምን ፕሮፋይል ነው ቁጭ ብያየውና የምሬን ነው ምልክ ይሄን ሰውዬ ማለመታወቅ አጥያት ነው ትላለህ፣ ይሄን ሰውዬ ያለመታወቅ አጥያት ነው ትላለህና ብዙ ጀግና ልጆች አሉ። እኔ እንደውም በጣም ደስ ብሎኛል በዚሁ አጋጣሚ እንደዚህ አይነት ሰዎችን ለመከተል ራሱ ቻልን ማለት ነው። ስለዚህ ምንድነው እኛም እኔ ፐርሰናሊ አይ ቲንክ ቼንጅ ሜከር ኦፍ ዘ ይር እና ኢንስፓይሪንግ ጆርኒ ኦፍ ዘ ይር ላይ ሁለት ዘርፍ አድርገውናል አለ። ማሸነፍ አለብኝ የለብኝ እውነቱን ነገር አይብትለኝ፣ ምክንያቱም እዛ ውስጥ ያሉትን ሰዎች በቁጥር አይደለም ላይክ ቮት ነምበራቸው ምናምን ሳይሆን ገራሚ ሰዎች አሉ። አንዳንድ ሰዎች እንደውም ዝምታቸው ራሱ በጣም አይ ዊሽ እንደው ሰው ቢያያቸው ብለን የምትላቸው ማለት ነው። እና በጣም በዚህ አጋጣሚ ይሄንን አዋርድ ለጀመሩ ልጆች በጣም ትልቅ አክብሮት በጣም እና ብዙ ሰው ማየት ብዙ ወጣት ወደ ሊንክድን እንዲመጣም መንገድ ይከፍታል ብዬ አስባለሁ። እና ብዙ ሰው ደግሞ ሰፖርት ቢያደርጋቸው ደስ ይለኛል።
በጣም እኔ በጣም ነው አፕሪሺየት ማማራጋቸው። ሲሪየስ ፕላትፎርም ነው ሊንክድን ራሱ። አልጎሪዝሙ በጣም ዲፍረንት ነው ከሌላው ዲፍረንት ነው እና የምርቁም ነገር ያለበት እንትን ነውና ኤኒዌይስ በዚሁ በደንብ ፕሮሞት አድርገናል ሊንክድን። አሪፍ። በዚሁ አጋጣሚ በጣም ደስ የሚለኝ አንተም ሊንክድን ላይ ሼር ከምታረጋቸው እንትኖች አንዱ የካንሰር እንትን የሚሰራ ካንሰር ህሙማንን የሚያግዝ የምትሰራበት ድርጅት አለ ኤንጂኦ ነው አይ ቲንክ። እና ሶ እነዛ ካንሰር ታማሚዎች ጋር አሶሺየት ያደረጉ የቤተሰብ አባላትን ስራ እንዲያገኙ በጣም በተደጋጋሚ ሊንክድን ላይ ፖስት ታረጋለህ እና ይገርመኛል። ይሄ አውት ኦፍ ጉድ ዊል ይመስለኛል because ያኛው እንደ ስራ በሰሩት እንኳን ይሄኛው ከልብ መሻት የመነጨ ነው የሚመስለኝና ምን ያህሉ ስራ አግኝተውላል አይ ወንደር because በጣም ብዙ በተደጋጋሚ እንትን ስትል ምን ያህል ውጤታማ ቢሆን ነው ይችላል ምን ያህሉ ስራ ይዘውላል። ያው ትንሽ ሜንሽን አድርገን እንድናልፍ እሺ ይሄ የምንሰራው የፓሊቲቭ ኬር ሆስፒስ ኬር ላይ እንደ ሀገር በጣም በሚያስደነግጥ ሁኔታ ትልቅ ክፍተት አለ እና አንድ ሰው ካንሰር ለምሳሌ ሲያዝ እና ለሞት አፋፍ ላይ ሲደርስ በጣም በሚያስገርም ሁኔታ ከያዘው ካንሰር በላይ የልጁ ስራ አለማግኘት የልጁ ትምህርት ሁኔታ አለመሳካት ምናምን ያስጨንቀዋል። ከያዘው ካንሰር በላይ መንፈሳዊ ጥያቄዎች አሉት። ከያዘው ካንሰር በላይ ህመም አለው የሚመዘምዘው ማለት ነው። እና እነዚህ ሰዎች ፖለቲከኛ አይደሉም የሚታዩ ሰዎች አይደሉም። ሶ በየቤታቸው ነው የሚታመሙት እና ብዙ የሆኑ በጎ አድራጎት ድርጅቶችም አይ ቲንክ ማይነኩትና የሚፈሩት ኤሪያ ነው ብዬ አስባለሁ። ምክንያቱም ለሚሞት ሰው ምን ብታረግ ምን ቁጥራ ታሳየው አይደል ምንም አታደርገውም። እና ሶ በዚህ አጋጣሚ እንደው ፓሊቲቭ ኬር ላይ ቤታችሁ ላይ የተለያየ ሰዎች አካባቢያቸው ላይ በተለያየ ሁኔታ በተለይ በካንሰር ታማሚ ሆነው ደረጃው ከፍ ያለ ከሆነ እና ሕክምናና እርዳታ የሚያስፈልጋቸው ስፔሲፊካሊ ለካንሰሩ ሳይሆን እገዛ የሚያስፈልጋቸው ሰዎች ካሉ እኛ በጣም ደስተኛ ነን ለማገዝ ማለት ነው። በነፃ ነው የምናደርገው። ባለሙያ እንልካለን፣ ቤት ላይ እንከታተላለን፣ በተለይ አዲስ አበባ ላይ ማለት ነው። ከዛ ከአዲስ አበባ ውጪ ሲሆን ነው በስልክ እናግዛለን። ሶ ከዚህ ችግራቸው ለምሳሌ እናትየው በካንሰር ትታመማለች፣ ልጇ ስራ ቢያገኝ ትልቅ ነገር ነው ለሷ። እና እኔ በጣም እግዚአብሔርን የማመሰግነው ነገር አቤላ ማአት መልካም ሰዎች አሉ እንዴት ማገዝ እንዳለባቸው የማያውቁ ማለት ነው። እና እኔ ልክ በሱ ብቻ አይደለም ስልጠናም ከሰጠናቸው በኋላ ፖስት እናደርግላቸዋለን ለካንሰር ታማሚዎች ብቻ ሳይሆን ለ21 ዴይም ላሰለጠናቸው ልጆች ሲጨርሱ ፎቶ ለጥፈን ስራ እናፈላልጋለን። እና እኔ በጣም ሬር ካልሆነ በስተቀር ኦልሞስት ሁሉም ስራ ያገኛሉ። ሬር ስል ለምሳሌ በጣም 7 አመት 8 አመት ኤክስፒሪየንስ ሆኖ ስፔሲፊክ የሚፈልጉት ነገር ካለ ይከብዳል። ከዛ ውጪ ግን በተለይ ለስራ ለመጀመር የሆነ ነገር ላይ ከቤት እንዲወጣ አይነት ነገር ከሆነ አስተምሬው ቀጥሯለሁ ነው የሚሉኝ እኔ። እና ዳይሬክትሊ ለመመለስ ኦልሞስት ሁሉም በሚል ደረጃ ስራ ያገኛሉ። ግን እኔ የተለየው ስለሆንኩ አይደለም። ማንም ሰው ገና ሊንክድን የጀመረ ሰው እንዳልከው አልጎሪዝሙ የሆነ መደጋገፍን በጣም ያጮሃል መሰለኝ። እና ስራ ደግሞ ስለሆነ ላይክ ሊንክድን ፕላትፎርሙ የሆነ ሰው ስታጮ ያጮሃል። እና ስለዚህ እኔ ስለራሴ ከማወራ ስለ አቤላ ጥብቅና ጉዳይ አቤላ የሚሰራው ጥብቅና በጣም ጥሩ ነው እና እሱን ይዤ ባለፈው እንደዚህ ረታው ብል ቡም ነው የሚያደርገው። ግን እኔ ጠበቃውን የራሴን ባስተዋውቅ ግን ላይክ ሊትራሊ ብዙ ቀናት በጣም ልቸገር እችላለሁ። እና እንደው ለጋስነትንም ያበረታታ ነገር ነው ብዬ አስባለሁ። እና በዚህ አጋጣሚ ሊንክድን ላይ ሼር አድርገን በጣም ብዙ ሰዎች አግዘውናል፣ ስራ እየሰጡልን ዲያስፖራ የሆኑ ሰዎች፣ እዚህ ሀገር ውስጥ ያሉ ሰዎች። ምንድነው ደስ የሚል መሰለ ነጭ ሰው ነጭ ስለ ከኛ ሀገር ውጪ የሆነ ሰው የኛን ችግር ሊፈታ አይደለም ብዬ አምናለሁ፣ አይችልም ብዬ አስባለሁ። እና በተለያየ አጋጣሚ እርስ በርስ እንተጋገዝ እንዴት ደስ እንደሚል ማለት እና ያንን የማይበት ቦታ ነው። እና ስራ ሼር እናደርጋለን፣ ይሰጡልናል። አሁን ከዚህ በኋላ ምን ቀጥለዋል? ወንደርፉል። መጨረሻ ላይ ስለ በጎ ስጦታ እስቲ ትንሽ ንገረኝ። በጎ ስጦታ ነው ያንተ በጣም እንትን ቅድምም የተወሰነ ነገር አነሳህልኝ ከነበረበት ቆርቆሮ የመንግስት ትምህርት ቤት ውስጥ ይመስለኛል ቆርቆሮ ክፍል ውስጥ ስንሰራ ጀምሮ አሁን ግን ትንሽ ፕሮግረስ አድርገናል ብለህ የሆነ ነገር አንስተህልኛል። እና ምንድነው በጎ ስጦታ ምንድነው የሚሰራው?
ሚለውን እስቲ አንሳልኝ። ስሙ ደስ ይላል በጣም አይ ላይክ ኢት አረ ለብዙ ሰው ሎካል ኤንጂኦ ነው አይደል? ሎካል ነው። ለብዙ ሰው ሪዞኔት ያደርጋል። እኔ ሕክምና ተማሪ እያለሁ እኔ ልቤ ያለው ሰው ጋር ነው እና አይ ቲንክ ሳይገባኝ እግዚአብሔር ረድቶኝ ብዙ ነገር ሰራው። ሲገባኝ ሰበሰብኩትና ወደ በጎ ስጦታ አመጣ ነው። ቦርድ አለን፣ በጣም ጠንካራ ቦርድ፣ በጣም በቃ ደስ የሚል ያው በጎ አድራጎት ድርጅት ስትሆን ከበላይ አካል አለ የሚከታተል የሴሶ አዋጁም እንደዚህ ያስገድዳልና ሶ በጣም ጠንካራ ቦርድ አለን። ከዛ ቦርድ መር ነው የኛ ከኔ ያለው ከዛ ከኔ ደግሞ ልጆች ስራ አሉ እና የተለያየ ስራ ውስጥ እንጌጅ አድርገናል። አሁን ከረንትሊ በጣም ልቤ እንደዚህ ፍርክስ የሚልበትን ስራ ልንገርህ። ዩኒቨርሲቲ ተማሪ በገንዘብ ምክንያት ክላሱን ያቋርጣል። እሺ ምናልባት ግቢም ስላለፍን እናውቀዋለንና ሳሙና ለመጠቀም ሳሙና ለመታጠብ ገላቸውን ሰው ከሻወር ቤት እስኪወጣ ጠብቀው የሚታጠቡ ልጆች አሉ። እና ላይክ ሊትራሊ ማን ነው እንግዲህ አስበው ልብስህን ይዘህ የተረፈ ሳሙና ፍለጋ ስትዞር ማለት ነው። እና ሴቶች በንጽህና መጠበቂያ ለማግኘት ጀንደር ኦፊሶች የተለያየ ቦታ ያው ፕሮቫይድ ያደርጋሉ። ሲሰለፉ ማየት ያሳዝናል። እና በጣም ነው የምወደው የምንሰራውን ስራ እና የሚገርምህ እንደ ፕሮጀክት ያው ብዙ ጊዜ ነን ፕሮፊት ስትሰራ ፕሮጀክት ነው አይደል የምታገኘው፣ ያንን ነገር ትሰራለህ። እና እኔ እንደው በጎ ስጦታ ስታፉም ነው የምልክና የምንሰራውን ነገር በሙሉ የምናደርግበት ምክንያታችን ገንዘብ ስላገኘንበት የሆነ ነገር ስላደረግን ሳይሆን የምንሰራውን እንወደዋለን። እና ምንድን ነው እነዚህ ልጆች በገንዘብ ምክንያት ብቻ ከትምህርት ቤት ከሚርቁ እኛ ትንሽዬ ገንዘብ የሳሙና መግዣ የሞዴስ መግዣ ምናምን ነገር ከቨር እናርግላቸው። ግን ስናረግላቸው ልጆቹ መርዳት የለብን። ምን እናርጋቸው ታዲያ? የበጎ አድራጎት ስራ ይስሩ። ማይ ቤስት ኤክስፒሪየንስ በጣም በጣም ሞዶ በዚህ አጋጣሚ ዶክተር ቴዲ ደብረ ብርሃን ዩኒቨርሲቲ 12 ለየስ ካምፓስ ዲን ነው እና በጣም ነው ማከብረው። እና እንዴት ነው ተባበሩን አይገልጸው ኤንጂኦ ስትሆን የሆነ ቦታ ስትሄድ ገንዘብ የሆነ ነገርና ፕሮጀክት አሳይተ ምናምን ነው የምትገባው። እና በራቸውን ነው የከፈቱልን። የተለየ ብር ደግሞ ይዘህ የመጣ የሆነ ብዙ ተረርተህ ግማሹን ለራስህ እንትን ብለህ ምናምን ነው የሚመስለው። እና እኔ ይገርመኛል በቃ እንትናቸውና 33 ተማሪ ነበሩን እየተመረቁ አሁን ቁጥራቸው አንሷል። እና እነሱን በሳምንት አንድ ቀን የበጎ አድራጎት ስራ እንዲሰሩ እናስገድዳለን። ምንድን ነው የሚሰሩት የበጎ አድራጎት? ልጆቹ ጤና ተማሪዎች ናቸው። እና አይ ቲንክ ካልተሳሳትኩ ፍቃዱ ወልደ ማርያም አርቲስት የነበረው አሁን አርፏል። እና ፍቃዱ ተክለ ማርያም ይቅርታ። እና የሱ በሱ ስም የተመሰረተ ልጆቹ ራን የሚያደርጉት ደብረ ብርሃን ላይ ሀበሻ አረጋዊ የሚባል ነን ፕሮፊት የበጎ አድራጎት ድርጅት አለ። እና በጣም ጀግና ናቸው። 1500 በላይ አረጋውያን ያግዛሉ። እዛው አስቀምጠው ወደ 400-300 አካባቢ አረጋውያን በቃ ይጦራሉ። እና ከባድ ስራ ነው ስራው። እኛ እንደዚህ አይነት ስራ ለመስራት ብርም አቅም የለንም። ልጆቻችንን ምን አደረግናቸው? እዛ እየሄዱ የበጎ አድራጎት ስራ እንዲሰሩ እናደርጋለን። ልጆቹ ለምሳሌ መጀመሪያ ዓመት ሁለተኛ ዓመት ተማሪ ከሆኑ ሽንኩርት ይልጣሉ፣ ቲማቲም እንትን ያደርጋሉ፣ ልብስ ያጥባሉ ምናምን ነገር የእኛን ልብስ እየለበሱ ነው ቬስታል የሚያደርጉት ማለት ነው። እና የሚገርመኝ ነገር የፈጠርንባቸው ሜንታሊቲ ረጂና ተረጂ ምናምን ሳይሆን ዳር ላይ ከቲም ነን ነው። ስለዚህ ቮለንቲር ሲያደርጉ ሪፖርት ማድረግ አለባቸው። ፎቶ ሰልፊ እያነሱ ነው የሚልኩልን ማለት ነው። እና በጣም ነው የምወደው የሚሰሩትን ነገር በጣም በትጋት ነው የሚሰሩት። እና አንድ አሁን ላይ እዛው ሀበሻ አረጋ ያለ ኦልሞስት በጣም ራሱን አያውቅም፣ በጣም ተደብድቦ ምን ብሎ ምናምን ነገር በጣም በከባድ ቁስል ውስጥ ያለ ሰው ነው። እና የእኛ ተማሪዎች ኦልሞስት በ2 ቀን በ3 ቀን እየሄዱ ቁስሉን ያጥባሉ። በጣም ትልቅ ቁስል ነው። ወደ ቂጡ አካባቢ ላይ ነው ሙሉ ሁለቱንም ቂጥ ሚነካ ቁስል ነው። ትልቅ ቁስል ነው። እና ሊትራሊ አንተ ለማየት እንኳን ይሰቀጥጣል። እና ያንን በ2 ቀን በ3 ቀን አንድ እየሄዱ ያደርጋሉ። እና ምንድነው እኛ ይሄንን ስራ ስንጀምር አሁን ወደ 80 ተማሪ እናስተምራለን። አሁን ላይ እኛ ልጆቹን የምናስተምርበት ብር እነሱ ከሚሰሩት አንጻር ስታነጻጽረው የማይገናኝ ስራ ነው የሚሰሩት።
ስለዚህ ጀስት ዝም ብለህ አስበው ማንኛውም ኢትዮጵያዊ ስራ ላይ ያለ ሰው ምናምን አንድ ልጅ ቢይዝ ዩኒቨርሲቲ ያለ ልጅ ቢይዝ ምን ያክል ስራ መስራት እንደምንችልና ጥቂት ሰዎች አሉ ከኛ ጋር አሁን የሚሰሩ በየወሩ ማያቋርጡ 4-5 ሰዎች ማለት ነው። ይገርሙኛል። ሰው አያያቸውም አያጨበጭብላቸውም ግን በእነሱ ስም ያደርጋሉ። ስለዚህ ምንድነው ሀሳባችን? እኔ አሁን ለምሳሌ በየሳምንቱ የሆነ ቦታ ሄደ በጎ አድራጎት ስራ ብትለኝ አልችልም አይደል? ቤተሰብ አለ፣ ስራ አለ፣ የተለያየ ነገር አለ፣ ፐርሰናል ታይም ካለ ምናምን ነገር በእኔ ስም አንድ ዩኒቨርሲቲ ተማሪ ሰፖርት ባድረግ እሱ በእኔ ስም እየሄደ ግን ያን ስራ ቢሰራልኝ እኔም ደስ አለኝ፣ ልጁም ረዳሁት። ከዛ የሚደረገውን ነገር ደግሞ ባይ ደግሞ እኔም ኢንካሬጅ ሆናለሁ ማለት ነው። በጎ ስጦታ ላይ የምንሰራው ይሄን ነው። ከዚህ ጀርባ ግን ብዙ ደግሞ ገንዘብ ኢንጌጅ የሚያደርጉ ፕሮጀክቶች አሉ የምንሰራቸው፣ ግን ብዙ ፑሽ የምናደርገው ወደዚህ ነው። ይሄኛው ነው። ኢንዲቪጁዋል ዶነርስ አሏችሁ ማለት ነው? የስ አንድ ግለሰብ አንድ የዩኒቨርሲቲ ተማሪ መያዝ ቢፈልግ በወር ምን ያህል ኤክስፔክት ይደረግበታል? ምንድነው የምናደርገው? እንደ አካባቢው እንደ ልጁ ችግር ይለያያል። ለምሳሌ በዩኒቨርሲቲ ላይ ስቴሽን የሚያደርግ ልጅ ምግብ አይቸገርም ብለን እናስባለን፣ መኖሪያ አይቸገርም ብለን እናስባለን። ቤዚካሊ የኪስ ገንዘብ ከ800 ብር እስከ 1000 ብር እንሰጣቸዋለን በወር ማለት ነው። አሁን ወሊሶ ከኢስት አፍሪካን ቪሌጅ አውትሪች ጋር አንድ ላይ ሆነን የምንሰራው ፕሮጀክት አለ። እሱ ላይ ጋሽ ሰይፉ ይብሳ ይባላሉ፣ ሞርሳቸው ናቸው ሊድ የሚያደርጉት። ከዛ አካባቢ እናወጣቸውና እነዚህ ልጆች እናስተምራለን። ስናስተምር ቤት ተከራይተን ነው የምናስቀምጣቸው። ቀለብ ትንሽ እየቀለም ሰጣቸዋለን። እንዲህ እያደረግን የትምህርት ምናምን ስንከፍል ኦልሞስት ከ3500 ብር በላይ ሊሆን ይችላል ብራቸው ማለት ነው። ግን በጣም ፕሮሞት የምናደርገው ነገር ምንድነው? ዩኒቨርሲቲ ላይ ያለ ልጅን ማገዝ ቢቻል ብለን እናስባለን። እዛው ዶርሚተሪ እዛው አለው እዛው ይበላል፣ ምንም ነገር የለም። እንደው ተቋሙን ስም ሳልጠራ የደብረ ብርሃን እኛ ከመግባታችን በፊት የተፈጠረ ነገር ልንገርህ። በጣም ትልቅ ተቋም ነው። በጣም እንደ ሀገር የምንኮራበት ምናምን ተቋም ነው እና በየወሩ 300 ብር ይሰጣቸዋል ያ ተቋም። እና ያንን ስራ አቆመ፣ ያን ብር መስጠት ማለት ነው። ለምን? የተለያየ ነገሮች ተቀጠቃቅሰው አቆመ። አሁን ላይክ ዲቴይሉን ሳንገባ ከዛ ዩኤስኤድ ምናምን ምክንያት የሚሰሩ ብዙ በጎ አድራጎት ድርጅቶች ነበሩ። ሲወጣ አብረው ነው የወጡት፣ ሙሉ ለሙሉ አቆሙ። እና እነዚህ ልጆች በመሃል ነው የተተዉት ማለት ነው። እና እኛ ስንገባ ምንም ነገር እንዳልኩክ ከሌላ ፕሮጀክቶች ምናምን ነገር ስንሰራ ብር ከተራረፈን ነው የምናስተምረው ልጆችን ባይዘው። ከፖኬታችን ነው ከድርጅቱ ፖኬት ከራሳችን ከኪሴ ሳይሆን ብለ ከድርጅቱ ገንዘብ ነው የምናወጣው ስናወጣ ማለት ነው። እና ምንድነው ያንን የምናደርግበት ሪዝን ነገርየው ሰው ሁሉ ቢያየው ትልቅ ቦታ ነው ይሄ ቦታ። ምክንያቱም ይሄ ልጅ በጦርነት ምክንያት ቤተሰቡ ማስተማር አይችልም። እሱ አይደለም ለሱ ቀለብና ብር ሊልክ ይቀርና ቤተሰቡ እሱ ቢልክላቸው ደስ ይላቸዋል። 12ኛ ክፍል ድረስ የመጣበት ጆርኒ እንደኛ እንደ ከተማ ልጅ አይነት ጆርኒ አይደለም። በጣም ብዙ ኪሎ ሜትር በእግሩ ተጉዞ በፊት አብዛኛውን ሰው ሄጄበታለሁ የሚለው ጆርኒ ስቲል አሁንም ሰው ይሄድበታል። እንደዚህ ተንከራቶ መጥቶ ለሱ ጀስት ሕክምናና ሎየር ወይ ደግሞ የሆነ ነርሲንግ ብቻ አይደለም፣ ኢትስ ኤቭሪቲንግ ለዛ ልጅ ማለት። እና ልክ እዚህ ጋር ሲሆን ግን ከጓደኞቹ ጋር እኩል ታጥቦ አለመገኘት መቻሉ ከባድ ስሜት አለው። ከጓደኞቹ እኩል ኮፒ ብር አለማግኘቱ ከባድ ስሜት አለው። ከጓደኞቹ ጋር የሆነ ነገር እናዋጣ ሲባል ሌላ ነገር ፋንሲ ነገር ሳይሆን የአሳይመንት ብር አለመዋጣት መቻል ከባድ ስሜት አለው። ስለዚህ ስሜቴ ከሚጎዳ ሰርቼ ልምጣና ልማር ሊል ይችላል። እና ግን የቀረችው ስንት ነች? 2 ዓመት 3 ዓመት ነች። እና እኔ ምናምን አለው መሰለ ድርጅቶች እኔ ባይዘዊ እውነቱን ለመናገር እግዚአብሔር ቢረዳን ራሳችን ኦን ማድረግ የምንፈልገው ፕሮጀክት አይደለም ይሄ። ብዙ ሰው ደግሞ እንደሚሰራው ማቃለሁ። ግን ብዙ ሰዎች በራሳቸው ጀስት እንደዚህ ችግር ያለባችሁ ለማስተማር ፍላጎት አለኝ እኛን ይጠይቁን፣ እኛን እንሰጣቸዋለን ከፈለጉ። እኛ ማከል ሚድል ማንም አንሆንም። ቀጥታ ልጁና እነሱ መገናኘት ይችላሉ። ጀስት ማኔጅ ማድረጉ ሪፖርት ማድረጉ መከታተሉ ስለሚያስፈልግ ነው እንጂ እኛ የምንገባው ብር ቀጥታ ቢልኩም ደስ ይለናል። እና እኔ አስበው አንድ ልጅ ከዲግሪ ሊገባ ጀምሮ እስኪወጣ ድረስ አስመርቀው ባትወልዶም ይሄ ልጅ ነው ማለት ነው። እና እንደዚህ ብናረግ 1000 ብር የሰውን ችግር መፍታት ቻለ ማለት እኛ ላይክ 4-5 ሆነን አንድ ልጅ ማስተማር አይከብደንም። ድርጅት ላይ የሚሰሩ ሰዎች ሰብሰብ ብለው በካምፓኒ
ሁለት ልጅ ማስተማር አይከብዳቸው 200 ብር 300 ብር እንደው አሁን ማኪያቶ ወጣ ብንል አይደል 250 ብር 200 ብር 150 ብር ነው የምንጠጣው እሱን ዛሬ እኔ እናንተ ባንጠጣ ምን ይጠቅመናል እና አይ ሚን እንትን እያልኩ አይደለም የግል ላይፍ አይኑራቸው ምናምን እያልኩ አይደለም ለመጻደቅም እየሞከርኩ አይደለም ግን እኔ አሁን ለምሳሌ ፕሮጀክቱ ሊቆም ነው ብትለኝ እኔ ከራሴ ኪስ እቀጥለዋለሁ ምንም ነገር እየሰራው እነዚህ ልጆችን አስተምረን እናስጨርሳለን ግን እኛ ይሄን ያክል ካደረግን በድርጅት አቅም አንፃር ምንድነው ሎካል ነን ከገንዘብ ሰፖርት አንፃር ብዙ ሰፖርት የለንም ምናምን ነገር ግን እኛ 80 ተማሪ ማስተማር ከቻለን ኢማጂን ትልልቅ ድርጅቶች ምን ያክል ማድረግ እንደሚችሉና ጠቅላላ ድምሩ የብሩ አሁን እንደዚህ ጠቅላላ 80 ተማሪ የምናስተምርበት ለአንድ ድርጅት ለአንድ ስታፍ የሚከፍለው እንኳን ብር አይሆንም ግን ይሄ ድርጅት ኤንጂኦ ቢሆን ለምሳሌ እነዚህ ልጆች ይዞ ስራ ቢያሰራቸው ግን ከዛ በላይ ስራ መስራት ይችላሉ እና ፋይናል አንድ እንትን ገጠመኝ ላንሳልክ ደብረ ብርሃን እየሰራን ተፈናቃይ ካምፕ አለ ቻይና ካምፕ የሚባል ብዙ ሰው ከአዲስ አበባ በተለይ ቅርብ ስለሆነም እየሄደ የሆነ ነገሮችን ያደርጋል ይሰራል አንዳንዶች በመልካም ልብ ይሰራሉ አንዳንዶች ለመታየትም ያደርጋሉ ምንድነው ይባላል በክፉም በደግም ማረጋቸው ጥሩ ነው እግዚአብሔር ይባርካቸው እና እኛ በጣም የገረመን ነገር ልንገርክ አንድ ነን ፕሮፊት ኤንጂኦ ቢገባዛ ስታፍ ቢቀጥር በጣም ብዙ ብር አይደል ኤንጂኦ ስቶን ትከፍላለህ በተለይ ኢንተርናሽናሎች በደንብ ይከፍላሉና የሚገርመን ነገር ለአንድ ስታፍ የሚከፍሉት ብር ደብረ ብርሃን ላይ 100 ተማሪ ማስተማር ይችላሉ ሰፖርት ማድረግ ይችላሉ 100,000 ብር ለምሳሌ በወር ቢያወጡ የታክስ የምን ተብሎ 100,000 ብር ለአንድ ስታፍ ቢወጣ ኦልሞስት እጁ ላይ የሚደርስ 50,000 ብር 65,000 ብር 60,000 ብር አካባቢ ይሆናል which is በጣም ፌር ደሞዝ ለብዙ ኤንጂኦዎች እና እነዚህ 100 ልጆች ኢማጂን በሳምንት አንድ ቀን መጥተው ተፈናቃይ ካምፕ ላይ ቢውሉ ምን ያክል ስራ መስራት እንደሚችሉ እና እኛ አይን መክፈት ነው የምንፈልገው ዲያስፖራ ኮሚኒቲው አሉ በዚህ አጋጣሚ በጣም እንደው ከፈቀድክልኝ መናገር የምፈልገው ነገር እኔ ኢትዮጵያ የዲያስፖራ ኮሚኒቲውን አስተያየት ትፈልጋለች ብዬ አላስብም ጉዳይ ያለበት ሰው መጥቶ ጉዳዩን ይጨርስ የምሬን ነው እና አሁን ኢትዮጵያ የምትፈልገው ነው ፐርሰናል የሚገባኝ መጥተው ከስር ያሉ ሰዎችን እንዲያግዙ ነው እና የሱ ልጅ ኖርማሊ ሰላማዊ የሆነ ትምህርት ቤት እያስተማረ የሆነ ነገር ውስጥ እያደረገ ጀስት ስክሪን ፊት ለፊት ተቀምጦ እንዲበለው እንዲቁረጠው እንዲፈለጠው ይላልና ያ ሰውዬ ግን ትንሽ ቢረጋጋ 100 ተማሪ የሚያስተምር ብር ለሱ ማለት ነው ጀስት ብሎ ለማይረባ ነገር የሚያወጣው ብር ነው እና አይ ቲንክ እንደው በጣም በዚህ አጋጣሚ የምትሰሙ ዲያስፖራ ኮሚኒቲ ካላችሁ ጀስት ትንሽ እየሰብሰብ ብላችሁ ብዙ ነገር ማድረግ ትችላላችሁ እኛ ጋር ብቻ ነው ማለት አይደለም የተለያየ በጎ አድራጎት ድርጅቶችን ይጠቀሙ የተለያየ ዩኒቨርሲቲዎችን ቀጥታ ኮሙኒኬት ያርጉ የተማሩበትን ግቢ ያናግሩ እና ይሄን ማድረግ ይቻላልና ምንድነው ማሳየት የምንፈልገው ትንሿ ነገር ምን ያክል ስራ መስራት እንደምትችል አይ ቲንክ እኛ ምስክር ነን ብዬ አስባለሁ ኦልሞስት 2 አመት ሆኖናል በዚህ 2 አመት ውስጥ ብዙ ስራ ሰርተናል የመጀመሪያ የጀመርንበት ልጅ ትምህርቱን አቋርጦ አዲስ አበባ ያለ ልጅ ነው 8 ወር የተቀመጠ ልጅ ነበር ነርሲንግ ሊጨርስ የነበረ በዲፕሎማ ጀግና ልጅ ባስኬትቦል ጎበዝ ነው ምናምንና ቤተሰቡ በጣም በችግር ምክንያት ማስቀጠል አልቻለም እና እኛ ጋር መጣ ጀስት ሼር አደረግን በጣም ብዙ ደግ ሰዎች ኮንትሪቢዩት አደረጉ ልጁን አስጨረስ ነው አሁን ነርሶ ነው እያገለገለ ነው እኛ ኢንተርቪን ባናረግ ኖሮ ጀስት እኔ ፐርሰናሊ እያልኩ አይደለም እኛ ያው እንደ መጠቀሚያ ሆነናል ግን ከኔ ጀርባም የነበሩ ሰዎች ኢንተርቪን ባናረግ ኖሮ ይሄ ልጅ የት ነበር ዛሬ የሆነ ቦታ እያውደለደለ ነበር ከዛ በኋላ ሞቲቬትድ ሆነን ነው ይሄን ነገር በደንብ እየሰራን ያለ ነው ማለት በጣም በጣም አሪፍ በደንብ ጥሩ መልእክትም ነው ያስተላለፍከው because እየጠየቁም ፐርፐዝሊ ነው ምክንያቱም ልብ ያላቸው ሰዎች አሉ out there ሊሰሙን ሊያደምጡ የሚችሉ ልብ ያላቸው ምናልባት ደግሞ የጠቀስከውንም ብር የመክፈል አቅም የማያጡ ሰዎች ይኖራሉ ስለዚህ እነዛ ሰዎች አንዳንድ ጊዜ ነው ሃይማኖታዊ ግዴታም ጭምር ነው እኮ ማገዝ ወደ ቢዝነሱ ዓለም ስትመጣ ደግሞ ሲሳርም ነው ኮርፖሬት ሶሻል ሬስፖንሲቢሊቲም ነው የትርፍህን የሆነ ያክል ፐርሰንት ለእንዲህ አይነት በጎ ስራዎች ማዋል አለብህ እንደውም እኛ ጋርም እንትን ይባላል ተብሏል አም ኖት ሹር ምን ላይ እንዳለ በርግጥ ግን ሌላው ዓለም እኮ ለእንዲህ አይነት ነገር የምታወጣው ወጪ እንደ ወጪም ይያዝልሃል ታክስ ዲደክሽን ያመጣልሃልና ሶ እኛም ጋር እየታሰበ ያለ ነገር እንዳለ አውቃለሁ
እና ትልቅ ነገር ነው። በተለይ ኢንዲቪጁዋሊ 1000 ብር ለአንዳንድ ሰው ቀላል ሊሆን ይችላል፣ ለአንዳንድ ሰው ደግሞ ሊከብድ ግን 2-3 ሆነህ ደግሞ አትሊስት 4 ብትሆን አሁን 250 ብር ነው በወር ብዙ ከባድ ላይሆን ይችላል ለብዙ ሰውና ያ ግን አሁን አንተ እንደነገርከን ሚኒንግፉል ነገር የሚያመጣ ከሆነ እዛ ሄዶ ቀላል ነገር አለ። የእናንተንም ትራንስፓረንሲ አይ ሪሊ አፕሪሺየት ቢካዝ እኛ ጋም ባይሆን ቀጥታም ኮኔክት ተደርጎ ቀጥታ ለሰዎችም ቢሰጥ ሶ ሎንጋስ ውጤት እስከመጣ ድረስ ስለዚህ እሱ ላይ ትኩረት ማድረግህም በጣም ደስ ብሎኛል። ኤኒዌይስ ይሄ ነው እንግዲህ እንትን ስንል ሁላችንም የሚገባኝ እኔ በጣም ብዙ ሰዎች ሰጥተውን ነው አሁን ያለንበት ያለ ነው ሶ መስጠት ኖርማል ቲንግ እንደ ኦብሊጌሽንም ነው። ባንቀበል እዚያ ነው አንተም ባትቀበል እኔም ባልቀበል እዚያ ነው ሶ ብዙ ሰው ደግሞ ይሄን የሚገባው ይመስለኛል አንደርስታንድ የሚያደርግ። እኔ በጣም ቆንጆ ቆይታ ነው ያደረኩት ዳኒ። በማውራት ሂደት ውስጥ እኔም ብዙ ተመሪያለሁ ካንተ። ደስ የሚለኝ ይሄ ፕሮግራም ይሄን ፖድካስትም ስናስበውም እንዲሁ በጀርኒያችንም የተለያዩ ሰዎች ሲመጡ የተለያዩ ኢንሳይቶች ናቸው። ከተለያየ ሰው የምታገኘው የተለያየ እውቀት ነው፣ የተለያየ ልምድ ነው። ትማራለህ ቁጭ ብለህ አንተምና አንተም ጋር በነበረኝ ቆይታ ቆንጆ ነገር አግኝቻለሁ። አም ሹር ኦዲየንሶችም ጥሩ ቆይታ ጥሩ ኤክስፒሪየንስ ሼር እንዳደረጉ ጥሩ መልእክትም እንደተላለፈላችሁ እርግጠኛ ነኝ። ቴንክ ዩ በጣም አመሰግናለሁ ዳኒ። ሜቢ የቀረ ነገር ካለ እንትን ዲሞክራት ለመሆን አንድ ድልስተ አመሰግናለሁ። በጣም ብዙ ነገር ዳሰናል እና አይ ቲንክ ከዚህ በኋላ እንደውም እቺን ፖድካስት ቪዲዮ እንደውም ጥሩ ነች ብዬ አስባለሁ። ማለት የምንፈልገውን ነገር በሙሉ ሰብሰብ አድርገን የተበታተነ ቢመስልም የሆነ ነገር ለማስተላለፍ ሞክረናል ብዬ አስባለሁ። እግዚአብሔር ያክብራችሁ ስለጠራችሁኝ። ምንም ነገር ባይኖርም ግን አትሊስት ካወራ ነው ትንሽ ነገር ልጆች ከኔ ማለት ነው ብዙ ነገር የሚገኝ ነገር ባይኖርም ግን የሆነ ነገር ከተጠቀመ አይ ቲንክ ጥሩ ነገር ያገኛሉ ብዬ አስባለሁ። እግዚአብሔር ያክብራችሁ ስለጠራችሁኝ። ቴንክ ዩ ሶ ማች እናመሰግናለን። ፋሚሊዎቻችን በጣም እኔ ደስ ያለኝ ቆንጆ ቆይታ ነው ያደረኩት። አም ሹር እናንተም ሰምታችሁ እንደተጠቀማችሁበት ደስ እንዳላችሁ እርግጠኛ ነኝ። ኔክስት ደግሞ በሌላ እንግዳ እንዲሁ ቁም ነገር ይዘት ያለው ኤፒሶድ ይዘንላችሁ እንመጣለን። ቻናላችን ቤተሰቡን ሰብስክራይብ አድርጉ፣ ለሌሎች አጋሩ፣ ብዙዎች ዩቲ ይማሩበት ይጠቀሙበት። አብራችሁ ስለቆያችሁ እናመሰግናለን። ቴንክ ዩ ባይ